ቤተክርስቲያኒቷ ታድሳ እውነተኛው የወንጌል እውነት በህዝቡ ህይወት ውስጥ አብቦ በእውነት የመዳን ተስፋ ትውልዱ እጅ ደርሶ እንዲጸድቅ ስለምንፈልግ ነው አይደል? ልዩ ዋው ብዙዎቻችን ምንጮቻችን ከዛ ነው። ብዙ ትውልድ የመጣው ከዛ ከቤተክርስቲያኒቷ ነው። እንዴት ልንጠላው እንችላለን? ልንጠላው አንችልም። ብራዘር ደግሞ የሆነልንን መንፈስ እሱ አይደለም እንጂ የጥላቻ መንፈስ እኮ አልተቀበልንም። ብራዘር የሚያሳድዱን እኮ ወዳጄ የሚረግሙህን የሚመቱህን በፍቅር መልስ የሚል ጌታ እኮ ነው አይደል እንዴ? ይህንን ጌታ ተቀብለን በፍጹም ልንጠላችሁ አንችልም። ብትረግመን እንመርቀሃለን አይደል ጌታ? ይሄ አይደል በቃ ይሄ ነው የሆነልን መንፈስ ይሄ ነው። በፍጹም ልንጠላ አንችልም። ኦርቶዶክሳውያን በፍጹም ማለት ነው። የሆነልን መንፈስም እንደዚህ አይነት መንፈስም አልሆነልንም። ባይዘው በጣም ነው የምንወደው። ባይዘው በጣም ነው የምንጸልየው። ስለ ቤተክርስቲያኒቷ በጣም ነው የምንጸልየው። ከፍቅር ውጪ ምንም ሌላ ዕዳ የለብንም። እናነባለን በጌታ ፊት ስንሆን ስለሚጠፋው ሕዝብ ወደ ሞት ስለሚነዳው ትውልድ በጌታ ፊት እናነባለን፣ እንጸልያለን። እሱ ብቻ አይደለም። ይሄው ወጥተን ለእናንተ ወንጌል እንሰብካለን፣ እንናገራለን። ጌታን እንድታየው መዳን እንዲሆንላችሁ ወደ እግዚአብሔር መመለስ እንዲሆንላችሁ ከፍቅር የተነሳ ነው። ሌላ ምንም አጀንዳ የለን። እሺ ሰላም ቤቲ፣ እንዴት ነሽ? ወይ እንዴት ነህ? ሰላም እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን። ከየት ቤተ እምነት ወዳጅ? ከፕሮቴስታንት። እሺ ታንክ ዩ። ሚዩት አድርግልኝ። እሺ እግዚአብሔር እረኛዬ ነው። አቤት። እሺ እንኳን ደህና መጣ። በድጋሚ እንኳን ደህና ቆያችሁ። እሺ ምንድን ነው ማለት ነው? ለምሳሌ የኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያለው ችግር ምንድን ነው? ምን ስህተት አስተማረች? ስለመወለዱ፣ ስለመነሳቱ፣ ስለማረጉ ቶታሊ እያንዳንዷን ነገር የምታስተምር ማናት? በክርስቶስ ውስጥ እንዴት ነው አንኖርም ብለህ የምታስበው? ምናልባት ኦርቶዶክስ ደግሞ ሞርታ ያላስተማረችን ልንገር፣ እሱ ይቀላል። መልካም እሺ ለምሳሌ ያላስተማረች አንደኛው መጽሐፍ ቅዱስ እየነገረ ያወራ መዳን በክርስቶስ ኢየሱስ ብቻ መሆኑን አላስተማረችን። ብቻ የሚል አለ? አዎ አለ። መልካም የት ጋር ንገረኝ። በኢየሱስ ክርስቶስ ብቻ ነው መዳን። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ምን ይላል? ላንብብልህ። መዳን በሌላ በማንም የለም ይላል። ግን በዘንድ የተገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም። ሌላ የለም ማለት ብቸኛ ስም ኢየሱስ ብቻ ነው ማለት ነው። ማዳኛ ዘግቶታል መጽሐፉ። መዳን ማለት እንዴት ነው? ከእግዚአብሔር ጋር መታረቅ፣ ልጅ መሆን፣ የኃጢአት ስርየት ማግኘት፣ መንግስቱን መውረስ። መዳን ኮንሰፕት በጣም ትክክል። ስለዚህ ያስታረቀን መካከለኛ ኢየሱስ ክርስቶስ ነው እያልከኝ ያለው። ከኢየሱስ ውጪ ሌላ ማንም የለም ነው እያልኩ ያለው። እንደዛ ከሆነ ታዲያ የማቴዎስ ወንጌል ምዕራፍ 10 ላይ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል፣ ነብይን በነብይ ስም የሚቀበል የነብዩን ዋጋ ያገኛል። ከነዚህ ከታናናሾቹ በአንዱ ስም ቀዝቃዛ ውሃ እንኳን የሰጠ እውነት እውነት እላችኋለሁ ዋጋው ለዘላለም አይጠፋበትም ይላል። ምን ማለት ነው? ማለት ሁለቱ ድህነቶችን እንዴት ታያቸዋለህ አንተ? እዚህ ማቴዎስ 10 ላይ ስለ ድህነት አያወራም። ማቴዎስ ወንጌል ምዕራፍ 10 ከቁጥር 42 ጀምረህ ክፈተው። አይው መጽሐፍ ቅዱስን ያንተ። አዎ አሁን እኮ ያልከው ማለት ነው። ግን እዚህ ክፍል ላይ ስለ መዳን አያወራም፣ ስለ ዋጋ ነው የሚያወራው። መዳን የእግዚአብሔር ነፃ ስጦታ ስለ ዋጋ ነው። እግዚአብሔር ይስጥህ። ስለ ዋጋ ነው። ስለዚህ ቅድም ያነሳው ቃል አለ። ለምሳሌ መዳን በሌላ በማንም የለም እንድንድንበት ዘንድ የተሰጠን ከሰማይ በታች ሌላ ስም የለም ይላል። እውነት ነው። ያኛው መዳን ምንድን ነው? ስለምን መዳን ነው የሚያወራው? ያኛው መዳን ለማንኛው ድህነት ነው በምንልበት ጊዜ በጌታችን በመድኃኒታችን ኢየሱስ ክርስቶስ ጥላ ስር ወይም ደግሞ
ቀላቅላ አታውራ ብራዘር። ሁለት መዳን የለም። አንድ መዳን፣ ሁለት አይነት መዳን የለም። አንድ መዳን ነው ያለው። ሰው ከእግዚአብሔር ጋር ክርስቶስ ከምንድን ነው ያዳነን? እስኪ ንገረኝ። ለምሳሌ ኢየሱስ ክርስቶስ ለምን መጣ? ኃጢአት ከሞት የዳንከው ከዛ ከማንኛው ኃጢአት? ከየትኛውም ኃጢአት። ከየትኛውም ኃጢአት? እንዴት ብሎ? ኢየሱስ ክርስቶስ መቼ ነው የመጣው? የዛሬ 2018 ዓመት በፊት። መልካም። ከዛ በፊት የነበሩ ሰዎች እንዴት ዳኑ? ኢየሱስ ክርስቶስ የመጣው በዛ ከሆነ ይኸውልህ፣ አንዴ ስማኝ። ጥያቄ ፎከስ አድርጋ ብራዘር። አሁን ጥያቄን ከምን አዳነን ካልከኝ ከኃጢአት ከሞት አልኩ። ከማንኛው ኃጢአት? ከየትኛውም ኃጢአት። እንዴ ከየትኛውም ኃጢአት? የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ነው የሚያነጻው። ኢየሱስ ክርስቶስ ደም ከኃጢአት ሁሉ ነው የሚያነጻው? አታውቅም። አየህ፣ አሁን ችግሩ ምንድነው? ለዚህ ነው እኮ አልተሰበካችሁ የምንለው። ኢየሱስ ለዚህ ነው አልተሰበክም። አሁን ኢየሱስ አሁን ከምትሰራውና ከምትፈጽመው ኃጢአትና በደል ራሱ የምትድንበት የኃጢአት ማስተሰሪያ እንደሆነ እንኳን አታውቅም። ገና አሁን ነው እየሰማ ያለው። ለዚህ እኮ አሁን ይሄ ባይዘወይ ይሄን በትዕቢት አይደለም እያወራሁኝ ያለሁት፣ በፍጹም ትህትና ነው እያወራሁኝ ያለሁት። አልተሰበካችሁም፣ አልተነገራችሁም የምንለው ለዚህ ነው። አሁን ይህንን ኢየሱስን አልነገረቻችሁም ቤተክርስቲያን። አታውቅም። ለረጅም ጊዜ ከመቶ ጊዜ በላይ አንብቤዋለሁ። ከመቶ ጊዜ በላይ ወንድሜ ዳንኤል፣ እዚህ ጋር የምትሰማኝ ከሆነ እኛ ስንማር ስለ መዳን፣ ስለዚህ ድህነት በደንብ ነው ያወራነው፣ በደንብ ነው የተወያየ ነው። ቃሉንም በእውነት ከእግዚአብሔር ጋር እንቀበለዋለን። ይህ መዳን በሌላ በማንም የለም እንድንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ነው አይደል የሚለው? አዎ መጽሐፉ ስለ መዳን ሲነሳ ከኢየሱስ ይህንን ቃል የተናገረው ማን ነው? ሐዋርያው ቅዱስ ጳውሎስ ነው አይደለ? አይደለም ብራዘር። ይህንን ቃል ማን ነው የተናገረው? ጴጥሮስ። ለእነማን ነበር እየተናገረ የነበረው ቃሉን? ጥያቄ አልቆብህ ነው ወዳጅ? ኖ አይደለም። በደንብ አስረዳኛ። ማለት ይህንን ቃል ነገርከኝ አይደለ? መዳን በሌላ በማንም የለም። ለአይሁድ መሪዎች፣ ለሃይማኖት አባቶች፣ ለአይሁድ መሪዎች አይደለ? ለህዝቡ። ይህንን ቃል መናገር ለምንድን ነበር ቅዱስ ጴጥሮስ ያስፈለገው? በሰዓቱ ምን ጠይቀውት ነው? ይሄ የዳኑ ሰው በማን ስም እንደዳነ እኮ። ለምንድን ነው ኢየሱስ አያድንም ብለውት ነው ወይስ ምንድን ነው? እስኪ ንገረኝ። አንተ የተረዳውን ልረዳው። ክፍሉን ድጋሚ ላንብብልህ ወዳጅ እንዲጠቅም። ኖ መዳን በሌላ በማንም የለም እንድንድንበት ዘንድ ከሰማይ በታች ሌላ ስም የለም የሚለውን አለ እንድትነግረኝ የፈለግኩት። በጊዜው ጥያቄው ምንድን ነበር ነው የሐዋርያት? ይሄ ሰው በማን እንደዳነ ነበር ጥያቄያቸው። ያንን ጥያቄ መለሰላቸው። ሰው የሚድነው በክርስቶስ ኢየሱስ ስም ብቻ መሆኑን አሳያቸው። መልካም። አሁን ቤተክርስቲያን ግን ቤተክርስቲያን ስለዚህ ቃል የምትለውን ማወቅ ነው የምትፈልገው? አይ ጥያቄንም ቤተክርስቲያን እንዲህ ነው እንግዲህ አስተማራችን። ምን አታረሳስ? ጥያቄ ነው ዳንኤል፣ እኔ ነኝ የምጠይቅ። ጠይቀኝ። መልካም ጠይቀኝ። በኦርቶዶክስ ውስጥ ከኢየሱስ ውጭ በሌላ ይዳናል ወይስ አይዳንም? በኢየሱስ ክርስቶስ ድነናል። አንዴና ለመጨረሻ ጊዜ መድኃኒታችን ኢየሱስ ክርስቶስ መቼ መሰለ? ይህንን ቃል እኮ በኢየሱስ ክርስቶስ ደም ነው የምንድነው የሚለው ነገረ ድህነት ያለቀው በኢየሱስ ክርስቶስ ነው። ለምሳሌ መዳን በሌላ በማንም የለም የሚለውን በቤተ ክርስቲያን እንዴት ተማራችሁት ከሆነ ጥያቄው ልንገርህ። አልጠየኩም። ይህንን ቃል እኛ አንብበናል። ጥያቄ አትዝለል። አልዘለልኩም። የምጠይቀው ቀጥታ ጥያቄ። አዲስ ጥያቄ አትፍጠር ብራዘር። አዲስ ጥያቄ አልፈጠርኩም። አንተም በሚመች መንገድ አይሆን ነው። እኔ ቤተ ክርስቲያን ከኢየሱስ ውጪ ሰዎች በሌላ የሚዳና ብላ ትናገራለች። ውሸት ነው እያልኩ ነው ያለው። አትናገርም። ነገረ ድህነት ይኸውልህ፣ መዳን በጌታችን በመድኃኒታችን በኢየሱስ ክርስቶስ ብቻ ነው። እሺ አትናገርም። ሰምታችኋል። ያው ልግለጥላ ሰው እንዴት እንደሚድል አሳይ። ከኢየሱስ ውጪ አስረዳኝ፣ አሳየኝ። እሺ ሰው በተክለ ሃይማኖት ከክርስቶስ ደም ውጭ ድነናል የሚል አሳየኝ። እሺ በተክለ ሃይማኖት ሰው ይድናል ወይስ አይድንም? ምን አይነት ድህነት? የኃጢአት ስርየት በኢየሱስ ክርስቶስ ነው። የኃጢአት ስርየትን ያገኘ ነው።
እንጂ በተክለ ሃይማኖት አይዳንም እያልከኝ ነው ያለው። ከክርስቶስ ጋር ያስታርቀናል ከሆነ ያስታርቀናል። አማላጅ ነው። መዳንና ማማለድ ይለያያል። አንድ የኃጢአት ስርየት በተክለ ሃይማኖት ይገኛል ወይስ አይገኝም? የኃጢአት ስርየት ይገኛል ይገኛል አለ። ታዲያ መጽሐፍ ቅዱስ ውስጥ የኃጢአት ስርየት ከኢየሱስ ውጪ በሌላም እንደሚገኝ ማስረጃ አስተኛው። መልካም ቅድም የጠቀስኩልህ ጥቅስ ነበር የማቴዎስ ወንጌል ምዕራፍ 10 ከቁጥር 42 ክፈተው። እሺ አየህ ቤተክርስቲያን ታስተምራለች ማለት ነው። ክፈተው ማለት ስትጀምር ቅድም ምን አልከን? አዎ ቤተክርስቲያናችን እኮ ከኢየሱስ ውጪ በሌላ ይዳና ብላ አታስተምርም ማለት። አሁን ግን ማስረጃ ልሰጠኝ እየፈለክ ያለው ከኢየሱስ ውጪ በሌላም ሰው እንደሚዳን ማስረጃ ልሰጠን ነው። ለዚህ ነው ቤተክርስቲያን ነገረ ድህነት እንደዚህ ነው የምታስረዳው። ቆይ አንዴ ወዳጅ እየጠየቀኝ ያለው እኮ ነገረ ድህነት እናውቀዋላ። አንድ ጥያቄ ልጠይቅህ ከይቅርታ ጋር ብራዘር። እሱን አለ እያወራን ያለ ነው እየተነጋገርን ያለ ነው እኮ ነገረ ድህነት ነው። ለዛ ነው እየጠየቅኩ ያለሁት። አየህ እኔ እንደ ወንጌል አማኝ መጽሐፍ ቅዱስ የሚያወራው መዳን በክርስቶስ ኢየሱስ ብቻ ነው ብዬ ስነግርህ፣ አንተ ግን ምን አልከኝ? አሁን ደግሞ ይኸው ማስረጃ ልሰጠኝ ነው በሌላም ይዳናል ብለህ ማስረጃ ልሰጠኝ ነው። ቀጥል፣ አሁን ማስረጃ ልሰጠኝ ነው። ማቴዎስ ምዕራፍ 10 አልከኝ። ይኸው ላወጣልህ ነው። ማቴዎስ ምዕራፍ 10 ቁጥር 42 ክፈተው። 42 ላይ እሺ ምን ይላል? አይ ታነበዋለህ፣ እንብልሃለሁ ከዛ ታሳየን ነው በሌላም መዳን እንደሚችል። እሺ ማንንም ከነዚህ ከታናናሾች አንዱ ቀዝቃዛ ጽዋ ብቻ በደቀ መዛሙርት ስም የሚያጠጣ እውነት እውነት እላችኋለሁ ዋጋው አይጠፋበትም ይላል። ምን አይነት ዋጋ ነው የማይጠፋበት? እሱ ላይ አሁን ነገረ ድህነት ነው እያወራን ያለ ነው። ቅድም መዳን በሌላ በማንም የለም የሚለው ቃል አለ። እዚህኛው ላይ ደግሞ በታናናሾቹ በጻድቅ ስም ጻድቅን የሚቀበል ከመጀመሪያው ጀምረ ብታነበው ጻድቅን በጻድቅ ስም የሚቀበል ያንተ አሳይመንት ነው። እሱ የጻድቅን ዋጋ ያገኛል። የኃጢአት ስርየት በቅዱሳን እንደሚገኝ ነው ማስረጃ የምትሰጠኝ። እሺ ምን ይላል? የቱ ጋር ነው በቅዱሳን የኃጢአት ስርየት ይገኛል የሚለው? የአዳመጥከኝ ከሆነ ቅድም ያጠቀስከው ጥቅስ የሚገኘው አዳም ዕፀ በለስን በልቶ በልጅ ልጆቹ መካከል ላይ ኃጢአት ነበረ። የውርስ ኃጢአት ነው። እሱ ምንድነው? አምላክ መሆንን መሻት። እንደሱ የሚል ሐሳብ ነበር። የትኛውን ጥቅስ ነው የምታወራው? የትኛውን ጥቅስ ነው የምታወራው? ማንኛው እንዳስታረቀን ነው? የትኛውን ጥቅስ ነው የምታወራው ወዳጄ? ቅድም በጠቀስከው ጥቅስ ላይ የአዳምን ኃጢአት ነው የሚመለከተው ብለህ ስላወራ ነው። የትኛውን ጥቅስ ነው የምታወራው? መልካም የአዳም ኃጢአት ነው ወዳጄ። አይዞህ አሁን ቅድም የጠቀስከው ቅዱስ ጴጥሮስ የተናገረው መዳን በሌላ በማንም የለም እንድንድንበት ዘንድ የተሰጠን ስም ከሰማይ በታች የለም የሚለው ቃል ስለ ነገረ ድህነት መዳን ነው። ያም የውርስ ኃጢአት ነው። በአዳምና በልጅ ልጆቹ መካከል የውርስ ኃጢአት መሆኑን ማስረጃ እስኪ አንተ ነህ ክሌም ያደረገው ጎበዝ። ማስረጃ እስኪ ስለ ውርስ ኃጢአት መሆኑን ማስረጃ እስኪ ወዳጄ። ስለ ውርስ ኃጢአት እንደሆነ ነው። ግራ አትጋባ ወዳጄ። አዳም ያጠፋውን ኃጢአት ነው የምነግርህ። የውርስ ኃጢአት መሆኑን ነው ኢየሱስ ክርስቶስ የሞተበት የሚሆነው ነው የምነግርህ። ማንኛውም አንተ ጥያቄን ግልጽ አድርገዋ። ቅድም ላልከው ጴጥሮስ እያወራ ያለው ስለ አዳም ኃጢአት መሆኑን ስለ አዳም የውርስ ኃጢአት መሆኑን ማስረጃ ያስተኛል። ጎበዝ አፍጥነው። የውርስ ኃጢአት መሆኑን ቅድስት ቤተክርስቲያን ላይ የተማርኩት የውርስ ኃጢአት እንደሆነ ነው። ጥያቄውን ስለደጋገምከው መልሱ አይቀየርም። ፎከስ ጥያቄውን ተውና መልሱ ላይ ፎከስ አድርግ ወዳጅ። ፎከስ ማድረግ ያለበት ጥያቄው ላይ ሳይሆን አሁን መልሱ ላይ ነው። አንተ ጥያቄውንማ ጠየቅኩ፣ አሁን ፎከስ አድርግ መልሱ ላይ። ጎበዝ ፈጠን አድርግ። ኦልሬዲ ቃሉን ረስቼዋለሁ መጽሐፍ ቅዱስ ላይ ግን የረሳው ጥቅስ ላይ የለም ማለት ነው አይደል? የረሳሁት ማለት የለም ማለት ነው። ካላ የረሳሁት ማለት የለም ማለት ነው።
ስለሌለ ነው የረሳው። የሌለን ትምህርት እያወራ ያለው ከአንተ ከመርሳት ስለሌለ ነው። የለም የረሳው ስለሌለ ነው። እዛ ክፍል ላይ የለም። ስለ አዳም ኃጢአት የሚል ትምህርት የለውም እዛ ክፍል ላይ። ኬታ መጥቷል። ረሳው ስትልም የአንተ መርሳት እንዲኖር አያደርገው። የሌለን ነገር ከአንተ መርሳት ጋር ምን የሚያገናኘው ጉዳይ ስለሌለ ማለት አልገባኝም። ሌላ ክፍል ላይም ካለ ማስረጃ ካለ ስቴምብራት እየጠበቁ ነው ያለው። ምዕራፍና ቁጥሩን ላልነግርህ እችላለሁ። ቃሉን ግን እነግርሃለሁ። እኔ አወጣልሃለሁ። የሐዋርያት ነግሬሃለሁ። እኔ ያለኝ ነገርኩኝ። ጥቅስ የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ነው ያለው። መዳን በሌላ በማንም የለም የሚለው መልካም። ይሄኛው ድህነት ይኸውልህ ልንገርህ፣ በመጽሐፍ ቅዱስ ውስጥ እኔ እንደተማርኩት ወይም ደግሞ ውስጤ እንደሚያምነው መጽሐፉ ስለሚለው ስለ አንተ ስለምትለው ሳይሆን መጽሐፉ ይላል ወይ ነው ጥያቄያችን። አንተማ እንደምትል አውቀናል። በወርሳት እንደወደቀ አዳም መጽሐፉ ይላል ወይ ወዳጄ? ይላል። ማስረጃ እስቲ ምናልባት እዚህ ልግባ መጽሐፍ ቅዱስ ላይ ላውጣለህ። ግባና አንተ እርሱ ቁስል እኛ እንደተፈወስን ለምሳሌ ትንቢተ ኢሳይያስ ላይ ያለ ቃል አለ 54 ይሁን 64 ላይ አላውቅም። ስለ በደላችን ስለ መዋደቃችን እርሱ ቆሰለ የሚልም ቃል አለ። ስለ በደላችን አንዴ ጠብቀኝ ገብቼ እንትን ልልህ እችላለሁ። እሱን አልጠየቅኩም ይላል። እሺ ጥሩ። የሚገናኘው ከምን ጋር ነው? ስለ አዳም ኃጢአት ነው ወይ የሚያወራው? ስለ እሱ ብቻ ነው የሚናገረው? እሺ ጸጋ ይብዛላችሁ። እኔ እንደው በእውነት በቅንነት ማለት ነው በቅንነት አንዳንዴ ለማወቅ ለመረዳት ብትመጡ በጣም ታተርፋላችሁ። ጌታ በጣም ብዙ ትውልድ ማለት በቃ ጌታ ይደርስላችኋል። እንደው በቃ የሆነ ነገር የማታውቁ ከሆነ በቃ አላውቅም በዚህ ነገር ላይ እንደው ብታስተምሩን ብትሉ በጣም ትጠቀማላችሁ። ጌታ በሚያውቀው ማለት ብዙ ትውልድ መዳን ይሆንለት ነበር። እስኪ አንድ ነገር ጠይቀኝ። የተሻለ የሚሆነው እሱ ነው። ጠይቀኝ፣ እኔ ላስረዳ ስለ መዳን። እሺ መዳን በኢየሱስ ክርስቶስ ነው ብለኸኛል አይደለ? በሱ ብቻ ነው፣ ሌላ በማንም ነው። ስለዚህ አንዴ ድነናል ኢየሱስ ክርስቶስን ባመንን ሰዓት። ስለዚህ አሁን ላይ እየሰራን ያለነው በደል ወይም ደግሞ እየሰራነው ኃጢአት የውርስ ኃጢአት ሳይሆን እኛ በምንሰራው ስራ ክርስቶስን ብቻ ስላመን ተፈርዶልን ለዘላለም ልንኖር ነው። ኃጢአት ላይ ኖርብን ነው ክርስቶስ ስለሞተ አይደለ? አይ ይሁዳ መልእክት ላይ ግን እንደዚህ ይላል ወንድሞቼ፣ ኃጢአት ስንሰራ ከኃጢአት በመስራት በደል ነው የፈጸምከው። ኃጢአት ሰራለሁ የምትል ከሆነ ስለ መስራት አላወራውም እኔ። ግን አሁንም ሰው ኃጢአት ሲሰራ ሲበድል አሁንም የሚታጠበው በክርስቶስ ኢየሱስ ደም ነው እያልኩኝ ያለሁት። ኢየሱስ ክርስቶስ ሁልጊዜ ይሞታል እንዴ? ኢየሱስ አንዴ ነው የሞተው። ያ ደም ግን አሁንም ትኩስ ነው። አይገርም? አሁንም ትኩስ። ስለዚህ አሁን ላይ ስለምንሰራቸው በደሎች ሁሉ ያጠፋልናል። የስ አሁን ላይ ምንም ስራ ባንሰራ በኢየሱስ ክርስቶስ ብቻ ብናምን እንድናለን። ለዚህ እኮ ነው ሰው ማመን ብቻ ነው ያለበት። ለመዳን ስራ አያስፈልግም የምንለው ለዚህ ነው። ቆይ ከእግዚአብሔር ቃል ላሳይ። አሁን እኔ ያለ ማስረጃ አላወራም። እኔ ጴንጤ ነኝ። ጴንጤ ያለ ማስረጃ ስለማያወራ ይኸው መልካም ልጆቼ ሆይ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ አለ። አየህ ልጆች ሆይ ብሎ የሚያወራው ልጆቼ ብሎ የሚያወራው የዳኑ ሰዎች ናቸው፣ የጸደቁ ሰዎች ናቸው። የዳኑና የጸደቁ ሰዎች ኃጢአትን ማድረግ የለባቸውም። ደስ አይልም? ኃጢአትና በደልን ማድረግ የለብንም። ለምን? ልጆች ስለሆንን የጌታ ስለጸደቅን ስለዳንን በኃጢአት ውስጥ መመላለስ የለብንም። የተነገረንና የጌታ የነገረን እውነት ይሄ ከእግዚአብሔር የተወለደ ኃጢአትን አያደርግም። ሰው አይደለን ስንመላለስ ግን ኃጢአትንስ ብናደርግ ኃጢአትንስ ብንፈጽም ብንበድልስ ተስፋችን ምንድን ነው? አየህ ለሱ መጽሐፍ ቅዱስ መልሳል። ማንም ኃጢአትን ቢያደርግ ይላል። አይገርም? ማንም ጳጳስ በለው ቄስ መነኩሴ በለው ዲያቆን
ምእመን በለው ፓስተር፣ ማንም ሰው ምን ቢያደርግ ኃጢአትን ቢያደርግ በዚህ ልጅ በተባለበት ፕሪንሲፕል ውስጥ ሁሉ ከልጅ በታች ነው። ፓስተር ብትለው ልጅ የሆነ ነው ፓስተር የሚሆነው። ዲያቆን ብትለው ልጅ ከሆንክ በኋላ ነው ብራዘር። የትኛውም ቤተክርስቲያን ውስጥ የሚሰጥ ታይትል ከልጅነት አይበልጥም። ስለዚህ ማንም ሰው የትኛውም ሰው በክርስቶስ ኢየሱስ አምኖ የዳነ ሰው ልጅ የሆነ የእግዚአብሔር ልጅ የሆነ ሰው ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን ነው የሚለው። ክብር ለጌታ ይሁን። ምን አለን? ጠበቃ አለን። አዩ ወንድም አለ ኃጢአት ስትሰራ ስትበድል ጠበቃ አለክ፣ ስላንተ የሚከራከር አንተን ከኃጢአት ከበደል ተከራክሮ ነፃ የሚያወጣ ማን ነው እሱ? ያ ጠበቃ መጽሐፉ እንደዚህ ይላል፣ ጻድቅ የሆነው እሱም ጻድቅ የሆነው ክርስቶስ ኢየሱስ ነው ይላል። ደስ አይልም? እሱ ምን ጻድቅ የሆነው ክርስቶስ ኢየሱስ ነው። አየህ፣ የዘላለም ሕይወታችን እርግጠኛ እንድንሆን ያደረገን ጠበቃ ስላለን ነው። አንዴ በክርስቶስ ኢየሱስ አምነን ከጸደቅን በኋላ በጽድቅ ሕይወታችን እንድንቀጥል ያደረገን ስለኛ ጠበቃ የሆነ ኢየሱስ ስላለን። አየህ፣ ክርስትና ልዩ የሚያደርገው ይሄ ነው። ድናችኋል፣ በቃ ጸድቃችኋል፣ ከዚህ በኋላ የራሳችሁ ጉዳይ በራሳችሁ ጥረትና ልፋት ሕይወትን ቀጥሉ የሚል ክርስትና የለም። የጀመርነው በእግዚአብሔር ነው፣ የምንቀጥለው በእግዚአብሔር ነው፣ የምንደመድመው በእግዚአብሔር ነው። ለዚህ ነው ድህነት ከኛ ነገር የለውም ምንለው። ለዚህ ነው ስሙ ይባረክ። ጴንጤ በምን አቅማችሁ ነው የዘላለም ሕይወት እርግጠኛ እንድትሆኑ ያደረጋችሁ? እንዲህ ደረታችሁን ነፍታችሁ እኛማ ዛሬ ብንሞት ገነት ነው ምን ገባው የምትሉበት ሚስጥር ምንድን ነው ስትለን፣ ስለ እኔ ጠበቃ የሆነ በአብ ቀኝ ያለ ኢየሱስ የሚባል ወዳጅ አለ። ሚስጥሩ እሱ ነው። የወንጌል አማኞች ከጀርባቸው የመዳን ተስፋቸው ሚስጥሩ ስለ እነሱ የሚሟገት በኃጢአታቸው በበደላቸው በሚጠየቁበት በየትኛውም ድክመታቸው የሚቆምላቸው ኢየሱስ የተባለ ጠበቃ አላቸው። ከዚህ የተነሳ ነው፣ ከኛ የተነሳ አይደለም። ከብርታቴ የተነሳ በጣም ከጸሎቴ ከጾም ጸሎቴ የተነሳ ድሆችን ከማብላቴ የተነሳ አይደለም። ጥሩ ነው፣ እንጾማለን፣ እንጸልያለን፣ ለድሆች እናካፍላለን፣ መልካም ስራ እንሰራለን። እሱን ግን እግዚአብሔር ካደረገው የመዳን ተስፋ አንጻር አናነሳው። ስለ መዳን፣ ስለ መጽደቅ፣ የእግዚአብሔር ልጅ ስለመሆን ስናነሳ ሁል ጊዜ የማንረሳው አንድ ጉዳይ አለ። ስለኛ ኃጢአትና በደል ዋጋ የከፈለ ቅዱስ የእግዚአብሔር ልጅ ኢየሱስ። we trust him brother። ከኛ ስራ፣ ከኛ አቅም፣ ከኛ ጉልበት በበለጠ የምናምነው የምንመካበት ኢየሱስ የተባለ ጠበቃ አማላጅ አለ። ለዚህ ነው ጴንጤ ደረቱን ሞልቶ በዓለም ውስጥ እየኖረ እየተመላለሰ አብሮ እየጠጣ አብሮ ካፌ እየሄደ ካንተ ጋር ብራዘር ቁጭ ብሎ ትምህርት ቤት ስራ እየነገደ በዚህ ዓለም ውስጥ እየኖርን ግን በሰማይ ርስት ያለን ሰዎች እንደሆነ እርግጠኞች ነን። አይገርም? ርስታችንን እርግጠኛ ያደረገው ሚስጥር ምን እንደሆነ ታውቃለህ? ያለ ጠበቃ ያልተወን ቅዱስ እግዚአብሔር ስሙ ይባረክ። ያለ ረዳት ያልተወን እግዚአብሔር ስሙ ይባረክ። ያለ አጋዥ ያልተወን ስሙ ይባረክ። ይህ ጋር የእግዚአብሔር ስራ ነው። በነፃ የምንለው ለዚህ ነው። ከኛ አንዳች የሆነ ነገር የለም። ስሙን እናከብራለን እና እርግጠኛ ነን ወደዚህ ጌታ ወደዚህ እውነት እንለው ኑ ወደዚህ እውነት ነው። እንዴት ናችሁ? ዳኒ ሰላም ነው? ሚዩት አድርጎላችሁ። እሺ
እና ወደዚህ ጌታ ኑ ነው የምንለው። ባይዘው የምንጋብዛችሁ ወደ ኢየሱስ ነው። ሰው አንድ ክርስቲያን ነኝ ብሎ አሁን በሰማይ ጠበቃ የሆነው ኢየሱስ የሚባል ወዳጅ እንደሌለው ከተሰማው ወንጌል አልተሰበከለትም። አይገርምም? ብዙ ትውልድ ማለት ነው አሁን በኃጢአቱ በበደሉ በወደቀበት ሰዓት ኢቭን መጸለይ እንኳን አቅም ባጣ ሰዓት ላይ የሚረዳው እግዚአብሔር የሚያግዘው ኃይል እንዳለ ብርታት የሚሰጠው እንዳለ አያውቅም። ለዚህ ነው ወንጌል ያስፈልጋል የምንላችሁ። ለዚህ ነው ኢየሱስ የሚያስፈልጋችሁ። ሰው አሁን ሊረዳው ሊያግዘው የሚችል በድካሙ የሚራራለት ሊቀ ካህን እንዳለው ካላወቀ ክርስትናን አልጀመረም። ወዳጄ የእውነቴን እኮ ነው። በየትኛውም የህይወት ምዕራፍ ውስጥ ነው በድካም ውስጥ ያላችሁ ሰዎች ፕሊስ በድካማችሁ የሚራራ ሊቀ ካህን አላችሁ። የሚፈርድብህ አይደለም፣ የሚራራልህ፣ የሚያግዝህ፣ አቅም የሚሆንህ፣ ጉልበት የሚሆንህ እውነተኛ ሊቀ ካህን፣ እውነተኛ ወዳጅ፣ እውነተኛ አፍቃሪ አለላችሁ። አይኖቻችሁን ተስፋችሁን እዚህ ኢየሱስ ላይ አድርጉ፣ እዚህ ጌታ ላይ አድርጉ። የእውነቴን ነው የምለው። ብዙ ትውልድ አሁን የሚራራ ሊቀ ካህን እንዳለው አይገባውም፣ አይረዳም። ለምን? ወንጌል ስላልተነገረው። መጽሐፉ ግን ይነግርሃል። ስለ አንተ ስለ ኃጢአት ስለ በደል የሚራራ ሊቀ ካህን አለህ ይላል። በደከምክ በዛልክ አቅም ባጣ ጊዜ የሚያግዝህ ኢየሱስ አለ፣ የሚያነሳ አለ፣ የማይፈርድብህ እንደ ሌሎቹ ብራዘር ሕግን ጠቅሶ ስርዓትን አይዞ በኃጢአትህ በበደልህ በውድቀትህ ሞትን የማይመኝ በአንተ ቦታ ያንተን ህይወት የወሰደ ያንተን ቅጣት የተካፈለ ሞትን የሞተልህ ኢየሱስ የሚባል ወዳጅ አለ። ኑ ወደዚህ ኢየሱስ የምንለው ለዚህ ነው። ኑ ወደዚህ ኢየሱስ፣ የምሬን ነው የምለው። ኑ ወደዚህ ኢየሱስ ማለት ኢየሱስ ማለት የዛሬ 2018 ዓመት ምናምን ለኃጢአተኞች ለበደለኞች የሞተ ብቻ አድርጎ የሚያስብ ትውልድ አለ። ፕሊዝ ያ የተገለጠው ፍቅር አሁንም ትኩስ ነው። ያ ፍቅር አሁንም ትኩስ ነው። አሁንም ይሰራል። ራይት ነው። አሁን ይሰራል ወዳጆች፣ አይገርምም? አሁን ትኩስ ነው ያ ፍቅር። ያ በመስቀል ላይ ከጎኑ የተሰቀለውን ያንን ወንበዴ የተቀበለው ያ ልብ አሁንም አንተን እኔን አንቺን ይቀበለናል። አይለዋወጥም ጌታ። ያ ፍቅር አሁንም አይኑ ስራው በአንድ ነው የተፈጸመው፣ ጥያቄ የለው። ለዚህ እኮ ነው ትኩስ ነው። ግን ያ ደም አሁንም ላመኑበት ተስፋ ላደረጉት ለየትኞቹም ኃጢአተኞች በደለኞች ይሄ ደም አሁንም ትኩስ ነው ወዳጆች። እና ወደዚህ ጌታ እንድትመጡ እናበረታታችኋለን። ይህንን ጌታ ተቀበሉ ስንል እንደዚህ ነው የምንለው። አሁንም ኢየሱስ ተስፋ ነው። አሁንም ኢየሱስ ማምለጫ ነው። አሁንም ኢየሱስ መዳኛ ነው። ሌላ መድኃኒት አይሰበክም። አይኖ 2000 ምናምን ዓመት አልፎታል አይደለ? ግን የሚቀየር ዜና የለን፣ የሚለወጥ ወንጌል የለን፣ የሚተካ ቃል ኪዳን የላትም ቤተ ክርስቲያን። አሁንም ኃጢአተኞች በደለኞች የሚድኑበት ኪዳን በልጁ በክርስቶስ ኢየሱስ ደም ያገኘ ነው ኪዳን። ወራጆች አይቀየርም። ሌላ አዲስ ኪዳን የለውም ጌታ። የተክለ ሃይማኖት የገሌ ምናምን የሚባል ኪዳን የለም። ኃጢአተኛ በደለኛ የፈሰሰለት ደም አለ። ያ ደም የክርስቶስ ኢየሱስ ደም ነው። 2000 ምናምን ዓመት ተቆጥሯል ተብሎ አዲስ ኪዳን አይገባም እግዚአብሔር። አዲሱ ኪዳን በልጁ በክርስቶስ ኢየሱስ የጸናው ኪዳን ነው። በዚህ ኪዳን ውስጥ ሰዎች መዳን ይችላሉ። ዛሬም ትኩስ ነው፣ አላረጀም። ወንጌሉ ይሄ ነው ወዳጆቼ። ወደ ጌታ እንድትመጡ እናበረታታችኋለን። ይሄ ነው መልእክታችን። ሜላዬ ዌልካም ብለናል። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ብያለሁ። ሁሉ ሰላም፣ ሁሉ መልካም ይመስገን። እንዴት ናችሁ? ክብር ለእግዚአብሔር ይሁን። አለን።
ቅዱስን ተቀበለው እስቲ። እንዴት ናችሁ? ዳኒ፣ ሜሎስ፣ ሁላችሁም ያላችሁ እንደምናመሻችሁ። ቅዱስማ ቬላ እንዴት ነህ? ሰላም ነው? የኛ ሰው ኦርቶዶክስ ነው አይደል? ወዳጃችን የኛ ሰው ኦርቶዶክስ እንዴት ነህ ቅዱስ? ደህና ነኝ። ሜላ ሁሉ ሰላም አለን ይመስገን፣ ሁሉ መልካም አለን። ዳኒ የተናገራቸው ነገሮች እውነት ነው። አጥንትን የሚያለመልሙ የእግዚአብሔር ቃላቶች ናቸው። ይሄ የሚደገፍ ሀሳብ ነው። ሁሉም የሚዋጡ እንትኖች ናቸው። ምንም እንትን የምትላቸው ነገሮች አይደሉም። ወንድም ማለት የኦርቶዶክሳዊ ነበር አይደል? አንዴ ገብቶ የወጣው ወንድማችን ባልሳሳት። ኦኬ። እና ምናልባት አንዳንድ ነገሮችን ጠይቁ እንትን ለማለት ፈልጎ ይመስለኛል። እና ይሰማል? ትሰማለህ? አዎ። እና ዳኒ ምናልባት በዚሁ ሀሳቤን ትንሽ እንትን ብል ማለት ያን ያክል ከአንተ ጋር እንትን የሚል ሀሳብ የለኝም፣ ግን ትንሽ ምናልባት የተያያዙ ጥያቄዎችን አንድ ላይ መልስ እንትን ብትላቸው ብዬ ስላሰብኩኝ ነው። ዳንዬ መናገር እችላለሁ? ልቀጥል ዳንዬ? እሺ፣ ጥያቄ ነው። እሺ፣ ያው ጥያቄ ነው፣ ግን በዛው እንትን ብለን እንድታልፋቸው ነው። ያን ያክል እንትን የሚሉ ስለ ድህነት ላይ አንስተሃል እና እውነት ነው። ምናልባት አማኝ ድህነቱን ያጣል የሚል ሀሳብ ማለት አማኙ ወይም ደግሞ በክርስቶስ ኢየሱስ ያመነ በመስቀሉ ስራ አማኙ ድህነቱን ያጣል ወይ የሚል ነው። አንድ የራስን እንትን እንዴት ታየዋለህ? ምክንያቱም መጽሐፍ ቅዱስ ይናገራል፣ በልጁ የሚያምን የዘላለም ሕይወት እንዳለው መጽሐፍ ይናገራል። ቀጥሎ ደግሞ ጳውሎስም እንዳለው በፍርሃትና በመንቀጥቀጥ የራሳችሁ መዳን ፈጽሙ ሲል የትኛው መዳናችንን ነው የሚል ጥያቄ በዚሁ እንትን ብትልልኝና፣ ቀጣዩ ደግሞ ስለ ምልጃ የተናገርከው ነገር አለ። ማለት አማላጅ ስትል ኢየሱስ ክርስቶስን አሁን ላይ አማላጅ ነው ብለህ ታምናለህ ወይ? ምልጃውንስ እንዴት ታየዋለህ? ወይስ ምልጃው ልመና ነው ወይ የሚለውንም በዚሁ ማለት ግልጽ እንዲሆን፣ ምልጃው ልመና ነው ወይ? አሁን ኢየሱስ ክርስቶስ ይማልዳል ካል ያ ምልጃው ልመና ነው ወይ? ሊቀ ካህንነቱስ እንዴት ታየዋለህ? ማለት ኢየሱስ ክርስቶስ ይማልዳል ካልን አሁን ዮሐንስ ላይ የተጠቀሰው መጽሐፍ አለ። እኔ ያለው እስካሁን በስሜ አልለመናችሁም ይላል። እኔ ስለእናንተ ከሄደ በኋላ ለሐዋርያቶች ደግሞ የነገራቸው ነገር አለና እስካሁን በስሜ ምንም አልለመናችሁም፣ እኔ ሄዳለሁ ብሎ ይነግራቸዋል። ከሄደ በኋላ ደግሞ እኔ አብን የምለምን አይደለሁም ይላል እና ይህ ቃል እንዴት ይታያል? ከሮሜ 8:34 ላይ ካለው መጽሐፍ የተጠቀሰው ቃላት እንዴት ይታያል? ኢየሱስ ክርስቶስ ከሄደ በኋላ በአብ ቀኝ እንደተቀመጠ በ40ኛው ቀን ወደ ሰማይ እንዳረገ ይናገራል መጽሐፍ። ከሄደ በኋላ እንግዲህ በግርማው ቀኝ ተቀመጠ ነው አይደል? ከተቀመጠ በእርግጥ እንዳልከው ነው። ኢየሱስ ክርስቶስ ደም ትኩስ ነው። እዚህ ጋር ልጁ የወጣው ወንድም ምናል አሁን ቢመለስ መልካም ነበር። የሰው ልጆች ማለት በደሙ በንስሐ በእንትን ወደ ደሙ እንዴት መቅረብ እንዳለበት በዚሁ መማማር እንችል ነበር። እነዚህ ጥያቄዎች እንዴት ታያቸዋል? አማኙ በክርስቶስ ኢየሱስ ዳግም የተወለዱ አማኞች ድህነታቸውን ያጣሉ ወይስ አያጡም ወይ? እነዚህ ነገሮች ጠቅላላ አድርገህ ብትነግረን ብዬ አስባለሁ። እሺ፣ ብዙ ሀሳቦችን ያነሳውና ግን አንድ ባንድ እናንሳቸውና እናወራባቸው። የመጀመሪያው ጉዳይ ሰው ድነቱን ያገኛል ያጣል ወይ? እኔ ለብዙ ኦርቶዶክሳውያን ይሄ የሚያስጨንቅ ጥያቄ ነው ብዬ አላስብም። ለምንድን ነው የማላስበው? መጀመሪያ መዳን ነው ሊያስጨንቃችሁ የሚገባው ብዬ አስባለሁ። ያልዳነ ሰው ስለ ማጣት እንዴት ያስባል? ያላገኘውን ሀብት እጅ ላይ ያልገባውን ንብረት አጣለው ብሎ እንደ መስጋት ነው ለኔ የሚታየኝ። ኦኬ ያልዳንና ያልጸደቀ ሰው ስለ መጥፋትና ስለ ማጣት ሊያስጨንቀው አይገባም። ኦኬ እኔ አሁን ከዛ ይልቅ እንደ አንድ ኦርቶዶክሳዊ ፈርስት ስለ መዳን ስለ መጽደቅ የእግዚአብሔር ልጅ ስለመሆን ስለሱ ተጨነቁ። ኦኬ እሱን ያገኘ ሰው
በእውነት የጸደቀ ሰው በእውነት ደግሞ የዳነ ሰው ነው። ያ ድነቱ ይጠፋል አይጠፋም የሚያስጨንቀው እሱ ጉዳይ ነው። ኦኬ ላልዳነ ሰው ሩቅ ነው ይሄ ጥያቄው። ላልዳነ ሰው ሩቅ ነው። ግን በጣም ጥያቄ የሚፈጥርበት ጉዳይ ከሆነ በጣም ቀላል ነው መልሱ። ፐርሰናሊ ድነትን ያጣል ብዬ አምናለሁ ሰው። ድነትን ግን የሚያጣው እንዴት ነው ካልከኝ ባገኘበት መንገድ ነው ሊያጣ የሚችለው። ምን ማለት ነው? አንድ ሰው ያገኘው በምንድን ነው? እሱ በእምነት ነው። በእምነት ካገኘው እንግዲያውስ ሊያጣው የሚችለው ባለማመን ነው ማለት ነው። እዚህ ያገኘኸው ድነት ከእጅ ሊጠፋና ሊጠፋም የሚችልበት ብቸኛ መንገድ ጌታን ካላመንከው ከካድከው ምንም እግዚአብሔር ሊክ በቃ ምንም አማራጭ የለም። የእግዚአብሔርን የማዳን ተስፋ ክደሃል። ስለዚህ you will lose it brother። ምንም ጥያቄ የለው። ይሄ መዳን ግን የመጣው ከምን አንጻር ነው? ኃጢአተኞችና በደለኞች የሚድኑበት ህይወት ነው። መረሳት የለበትም። ኃጢአተኛና በደለኛ የሚድንበት የመዳን ተስፋ ኦኬ ከህይወትህ አንጻር የተሰጠ ስጦታ አይደለም። የዘላለም ህይወት ኃጢአተኛና በደለኛ የሚድንበት ተስፋ ነው። ኦኬ ስለዚህ ኃጢአተኛና በደለኛ ነህ? አዎ በክርስቶስ ኢየሱስ ጸጋ እንድትድን በእግዚአብሔር ስጦታ የዘላለም ህይወት እንድታገኝ የእግዚአብሔር መልካም ፈቃድ ይሄ ነው። ስለዚህ ይሄንን የእግዚአብሔርን ፈቃድ ሰው ሊያገኝ የሚችለው በእምነት ብቻ። ለዚህ ነው ጸጋው በእምነት አድኗቸዋል የሚለው። እዚህ ሰው በእምነት ነው ሊድን የሚችለው። ከእምነት ውጪ ሊድን የሚችልበት መንገድ የለም። እዚህ ሰው እንዳያጣው ይሄንን ድነት እምነቱን ኪፕ ማድረግ መቻል አለበት። ምክንያቱም ይሄ ድነት በኃጢአተኞች በበደለኞች ውስጥ ፋንክሽን የሚያደርግበት መንገድ ምንድነው? እሱ ይባላል እምነት ይባላል። ስለዚህ እምነትህን ልታጣው አይገባም። ምን ማለት ነው? ከአንተ ዘንድ የሆነ አንዳች ነገር የለም። እግዚአብሔር በልጁ በክርስቶስ ኢየሱስ ደም በከፈለው ዋጋ ነው አንተን ምን ያደረገ? ያዳነ፣ ያጸደቀ፣ ህይወት የሰጠ። this is our belief ማለት ይኸው የእግዚአብሔር ቃል በጣም ይገርመኛል። ሮሜ ምዕራፍ 4 ቁጥር 5 ላይ የሚናገረው ሐሳብ በጣም ሶ ፓወርፉል ነው። እሱን ላንብብልህና ወደሚቀጥሉት ጥያቄዎች እንሂድ። እንደዚህ ይላል። እምነታችን ምን አይነት እምነት እንደሆነ መረዳት ያስፈልጋል። እንደዚህ ይላል፣ ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው። ምን አይነት እምነት? ኃጢአተኛን የሚያጸድቅ እግዚአብሔር እንዳለ። ምን አይነቶችን? ኃጢአተኞችን። ወገኖቼ አይገርም? የእግዚአብሔር ነገር እምነታችን ይሄ ነው። ኃጢአተኛን በደለኛን የሚቀበል እግዚአብሔር አለ ነው። that's our belief brother። የደከሙትን አቅም የሌላቸውን ደካሞችን ጠርቶ ኃያላን ጀግና ጻድቅ የሚያረጋባት። ለዚህ ነው አንድ ቀን ወንጌል አማኝ ስራውን ዞር ብሎ ማያየው። ለዛ ነው ስራችን አለ የምንመለከተው። አየህ፣ ኃጢአተኛን በደለኛን የሚቀበል እግዚአብሔር አለ። this is our belief። ኃጢአት አለብኝ፣ በደል አለብኝ፣ እንግዲያውስ የሚቀበለኝ የሚታደገኝ የሚያድነኝ ኢየሱስ አለ። ይሄ ነው እምነቴ። መቼም ነው የማይቀየረው። በዘላለም ህይወት ተስፋ ውስጥ ይሄ ኢየሱስ ነው እኔን ተስፋ በዘላለም ህይወት ተስፋ ውስጥ ህይወቴ መቀጠል የሚችል በዚህ ኢየሱስ ነው። ምን? ኃጢአተኛን በደለኛን የሚያጸድቅ ኢየሱስ የሚቀበል ጌታ። አይገርም? ምን የሚያደርግ? የሚያጸድቅ። በጣም እኮ ነው የሚገርመው። የሚያጸድቅ ህይወት የሚሰጥ ኢየሱስ ምኖችን? ኃጢአተኞችን በደለኞችን ምግባር የሌላቸው የሚመኩበት ነገር የሌላቸውን ሰዎች ምን የሚያደርግ? የሚቀበል የሚያጸድቅ። እንዴት አድርጎ? ኃጢአታቸውን ከድኖላቸው በደላቸውን ምሮላቸው ሳይቆጥር
እንደዚህ አይነት እግዚአብሔር እንዳለ እናምናለን። ከማን የተነሳ? ከተሰራው ከቅዱስ ልጁ ከክርስቶስ ኢየሱስ ስራ የተነሳ። ወንጌላችን ይሄ ነው። ይሄ እምነት አንከራችን ነው። በልባችን ውስጥ የተቀበረ አንከር ነው ብራዘር። ይሄንን ያጣው ቀን በስራዬ በልፋቴ በሆነ ነገሬ ለመጽደቅ በሞከርኩኝ ቀን ከመዳን ሕይወት ጎድያለሁ። እግዚአብሔርን በስራዬ ኢምፕረስ ላደረገው ከዛ መጨረሻ ላይ የዘላለም ሕይወት እንደሚሰጠኝ ያሰብኩ ቀን ከጸጋው ወንጌል ጎድያለሁ። ያን ጊዜ አጥቼዋለሁ። ለምን ካልከኝ ኢየሱስ ክርስቶስን በከንቱ ስለገደልኩት፣ የሱ ስራ አይበቃም ስላልኩኝ። ከኔ የሚጠበቀው ምንድነው? እሱ እንደዛ ኃጢአተኛና በደለኛ ሰው ከኢየሱስ ጎን እንደተሰቀለ ወንበዴ በመጨረሻው ቀን በመንግስት አስበኝ ብሎ እምነትን ስራዬ ላይ ምግባሬ ላይ ሳይሆን የተሰራው የመስቀል ስራ ላይ ማድረግ ከወንጌል አማኞች የሚጠበቀው ይሄ ነው የሚጠበቀው። ኦኬ ዳኒ፣ ኦኬ እሺ፣ ትክክል ነህ። አንዳንድ ፖይንቶችንም በዚሁ ሰዓት ታነሳልኝ ያለፍካቸው አሉ። እንዲሁ በጸጋ ነው የሚለው ቃሉና ከኛ አንዳች የከፈልነው ስራ እንደሌለ መጽሐፍ ቅዱስ ይናገራል። እግዚአብሔር አንድያ ልጁን ክንዱ መድኃኒት እናደረገችለት እንደሚል የሰው ልጆች ሁሉ ከእግዚአብሔር ጸጋ የተነስ ነው ሁሉም ወደ ፍቅሩ መንግስት የፈለስ ነው። ይሄን የሚካድ ሀቅ አይደለምና ምናልባት እኛ የዳን ሰዎች እንደሚለው መልካም ስራ ያስፈልገናል የሚል እምነት አለኝ። መጽሐፍ ቅዱሳዊ ይዘት የሆነ እንትን ነውና ምናልባት አንድ ምሳሌ ልውሰድ። መጽሐፍ ቅዱስ ላይ ምናልባት ባይብል ላይ ያስኩኝምና በቃል ይዤዋለሁ። ክርስቶስ ኢየሱስ እየሰማው ይሰማል። እሺ፣ አዎ እየሰማው ነው። ላምጣ ውሃ ላምጣ። እየሰማው ነው። እኔ ልናገር። እሺ ዳኒ፣ ክርስቶስ ኢየሱስ ይሰማል። እሺ፣ አዎ እየሰማው ነው። ላምጣ ውሃ ላምጣ። እየሰማው ነው። እኔ ልናገር። እሺ ዳኒ፣ ክርስቶስ ኢየሱስ እሺ፣ መጽሐፍ እንደሚል እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው አለ። ቅርንጫፎቹም ደግሞ እናንተ ናችሁ እና በእኔ ያለው ፍሬ የማያፈራ ሁሉ ተቆርጦ ይጣላል ይላል። እንግዲህ ቆራጩ አብ ነው። እኔ እውነተኛ የወይን ግንድ ነኝ፣ ገበሬውም አባቴ ነው፣ እናንተ ደግሞ ቅርንጫፎች ናችሁ አለ። በእኔ ያለው ማለት በእኔ ያለው ሲል እንግዲህ በአንድ ልጁ በኢየሱስ ክርስቶስ ያመኑት ወይም ደግሞ በጌታ በኢየሱስ ክርስቶስ ያመኑት በጌታ ያሉት ማለት ነው። በእኔ ያሉ ግን ቅርንጫፍ ፍሬ የማያፈሩ በግንዱ ላይ ያሉት ፍሬ የማያፈሩት ሁሉ ተቆርጦ እንደሚጣሉ ነው። ስለዚህ አንድ ያመነ ሰው በክርስቶስ ኢየሱስ ያመነ ሰው ፍሬ እንደሚያፈራ ቅዱስ ቃሉ ክርስቶስ ኢየሱስ በመጽሐፍ ተናግሯል። በእኔ ያለ ፍሬ የማያፈራ ሁሉ ተቆርጦ ይጣላል አለ፣ ቆራጩ አብ እንደሆነ። ስለዚህ የምናፈራው ኦቤስ ይታወቃል። መልካም ፍሬ የምናፈራው ከመንፈስ ቅዱስ የተነስ ነው። ስለዚህ አንድ የዳነ ሰው መልካም ፍሬ መልካም ምግባር ሊያፈራ ይገባዋል። ያንን ካላደረገ እንግዲህ የሚወደኝ ቢኖር ትእዛዜን ይጠብቅ ነው የሚለው አይደለ? እንግዲህ የታዘዝነው ትእዛዝ አለ እንድንፈጽም። ይሄ መልካም ስራ ነው። ከክርስቶስ ኢየሱስ ዳግም ስለተወለድን በእኔ ያለው ፍሬ የማያፈራው እሱ እውነተኛ ግንድ እንደሆነ ሁሉ እኛ ቅርንጫፎች ስለሆነ ፍሬ ማፍራት ይገባናል። ይህንን ካላፈራን ደግሞ ተቆርጠን እንጣላለን። ለዚህም ነው ቅድም መጀመሪያ ላይ የጠየቅኩ መልሰልኛል። ድነቱን ሊያጣ ይችላል። ከዚህ አንጻርም ድነታችን ልናጣ እንችላለን የሚል ሐሳብ ያለኝ ከቃሉ ተነስቼ ነው። ምክንያቱም እንዳልኩ ነው፣ ፍሬ ማፍራት ይገባናል። አንድ እንደ የዳነ ሰው ምልክት ነው ፍሬ ማፍራታችን በእርሱ ላይ ስላለን ማለት ነው። እና ይሄንስ እንዴት ታየዋለህ? በዚሁ ምናልባት መልስ ከኔ ጋር ተቀራራቢ ወይም እንደዚህ አይነት እንትን ካለህ እንትን ብትለው እና ሲቀጥል ደግሞ ስለ ክርስቶስ ምልጃ ላይ አልመለስክልኝም እና እንደ ሁለተኛ አድርጌ ኢየሱስ ክርስቶስ አሁን አማላጅ ነው ወይ እንትን በለው። እየጨረስን ነው። እሺ እሺ፣ እየጨረስን ነው። አሁን ይሄ ብዙ ጊዜ እዚህ ሀሳብ ላይ የዮሐንስ ወንጌል ምዕራፍ 15 ላይ ያለው ሀሳብ ላይ ሰዎች መደበቅ ይፈልጋሉ። እኔ ያስደብቃል ወይ ነው ጥያቄ።
አያስደብቅም። እዚህ ክፍል ላይ እያወራ ያለው ኦኬ ሚስ የምታረጋት ቃል አለ። እናንተ ስለነገርኳችሁ ቃል ንጹሃን ናችሁ ይላል። በቃ አማኝ አየህ ንጹህ ሰው በቃ አየህ አሁን ስላመን ነው ኢየሱስን ስለተከተል ነው ስለመቆረጥ የሚያሳስበን ሰዎች አይደለም። ዮሐንስ ወንጌል ምዕራፍ 15 ላይ እያወራ ያለው ሐሳቡ ስለመቆረጥ የሚናገረው ሐሳብ በክርስቶስ ኢየሱስ አምነው ኢየሱስን ስለተከተሉ ሰዎች አይደለም። አያሳስበን። መቆረጥ የሚባለው ኮንሰፕት አያሳስበን። ያው ሐሳቡ ላሳይ ሚስ ስለምታረገው ነው። ኦኬ እኔ ያለሁት እዛ ውስጥ ስለሆነ ያው እንደዚህ ነው። እናንተ ስለነገርኳችሁ ቃል አሁን ንጹሃን ናችሁ። ብራዘር እኔ መቆረጥ አያሰጋኝ። ለምንድን ነው የማያሰጋኝ? በወይን ግንዱ ላይ ነው ያለሁት። በክርስቶስ ኢየሱስ ነው ያለሁት። ቅርንጫፉ የወይን ግንዱ ላይ ያለው ቅርንጫፍ ፍሬ እንዲያፈራ የሚያደርገው ግንዱ ስለሆነ ኦኬ ግንዱ ነው ምን እንዲያደርግ የሚያደርገው ፍሬ እንዲያፈራ የሚያደርገው። ቅርንጫፉ በራሱ ፍሬ ማፍራት አይችልም። አዮ ሶ እኔ ከዚህ ቃል የተነሳ ኢየሱስን ከማመኔ የተነሳ ንጹህ ነኝ ወዳጄ። እኔ አያሰጋኝም። በቅርንጫፉ ላይ ያለው የተጣበቅኩ በእኔ ውስጥ ደግሞ የሚታይ ፍሬን የሚያፈራ የሚሰራ ህይወት በእኔ ውስጥ የሚታይ ክርስቲያን አለማፍራት አልችልም። ለምን? በግንዱ ላይ ስላለው። ይሄው ቃሉም ይላል በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይን ግንዱ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም ማለት። ሶ ክርስቲያን ፍሬ አለማፍራት የማይችለው እንዴት ነው ካልከኝ በወይን ግንዱ ካልኖረ አለቅ። በወይን ግንዱ እስካለ ድረስ በክርስቶስ ኢየሱስ እስካለው ድረስ እስካመንኩኝ ድረስ ፍሬ አለማፍራት አልችልም። ዳኒ ፍሬ ማፍራት የሚያቆመው መቼ ነው ካልክ ከወይኑ ግንዱ እምነቴ ሲቋረጥ፣ ከጸጋው ወንጌል ስጎድል፣ ካመንኩትስ በክርስቶስ ኢየሱስ ከኖርኩኝስ አያሰጋኝም። እኔ ክርስቲያን አያሰጋውም። ንጹህ ነው ብራዘር። በስጋት የምንኖርበት ህይወት አልተሰጠንም። በኢየሱስ ክርስቶስ የሚያምን ሰው በክርስቶስ ኢየሱስ ያለ ሰው መቆረጥ የሚባል ኮንሰፕት አያሳስበው። ይኸው እኔ የወይን ግንድ ነኝ እናንተስ ቅርንጫፎቼ ናችሁ ይለና አሁን በደንብ ስማ። ያለ እኔ ምንም ልታደርጉ አትችሉምና ያለ ኢየሱስ ምንም ማድረግ አልችልም። ምን ማለት ነው? እኔ በወይን ግንድ ካለው በእኔ ውስጥ የሚፈራው ፍሬ ከኢየሱስ የተነሳ ነው። እኔ የምለው ታሪክ የለኝም ማለት ነው። ክርስቲያን እኔ የሚለው የህይወት ፕሪንሲፕል የለውም። በሱ ውስጥ የሚኖር የህይወት ኃይል የህይወት መንፈስ ነው ምን የሚሰራው ስራውን የሚሰራው። ስለዚህ እኔ እንደ ክርስቲያን እንደ አንድ ክርስቲያን ልኖር የምችለው ሁሌ ራሴን የምጠይቀው በልቤ ላይ ይሄ ንጉስ አለ ወይ ነው ጥያቄ። ኢየሱስ ያለ በልቤ ላይ፣ ጌታ ያለ በልቤ ላይ። ኢየሱስ እስካለ ድረስ በእኔ ውስጥ ፍሬን ማፍራት እንድችል የሚያደርገኝ ኢየሱስ ስለሆነ ፍሬ ይፈራል ባይ ዲፎልት። ይህንን ለማሳየት በጣም ሲምፕል የሚሆነው ህይወታችን ኑሯችንን ህይወታችንን ስትመለከተው የጠራን ከጨለማ ሸክማችን ያቀለለን ኢየሱስ ነው። ለመዳን ብዬ ፍሬ ማፈራው የለኝም። ስለ ዳንኩኝ የወይን ቅርንጫፍ ግንዱ ላይ ስለተጣበቅኩኝ እንደ ቅርንጫፍ በእኔ ውስጥ የሚታየው የትኛውም ነገር ከኢየሱስ የተነሳ
ከኢየሱስ የተነሳ። ስለዚህ አሁን ለመዳን አይደለም ፍሬ የማፈራው። ኦኬ ዳኒ ተመልሶልኛል። አዎ ስለ ዳን ነው ፍሬ ልናፈራ ነው። እኔም ይሄ ያረጋል ስለ ዳን ነው ፍሬ የምናፈራው የሚለው ይሄን ነው። እኔም ይሄን ፖይንት እንትን እንድትለይ ነው። ምናልባት እዚህ ውስጥ ያለን ሁላችንም ይሄንን ኮንሴፕት እንድንረዳው ነው። አንዳንዴ እንትን ማንላቸው ነገሮች አሉና የዳነ ሰው ፍሬ ሊያፈራ ይገባዋል ሲባል ምናልባት ያ የምናፈራው ከራሳችን በስራ የምንጸድቅ መስሎ ብዙዎቻችን ስለሚታየን ነውና ይሄን እንትን ለማለት ፈልጌ ነው። ቴንኪው እና ዳኒ ቀጣይ ምናልባት ስለ ምልጃ አንስተልኛልና አማላጃችንም ነው ስትል ኦፍ ኮርስ ማን እንደሆናል ብዬ ነው ማምነውና የራሴን እንትና አሁን በድፍረት ኢየሱስ ክርስቶስ ይማልዳል ልንል የምንችለው ከደሙ አንጻር ነው። እውነት ደሙ ይማልዳል። ኦፍ ኮርስ ደሙ ትኩስ ነው። ኦፍ ኮርስ በኃጢአት በበደል የጠፉትን የማያምኑትን አህዛብንም የማያምኑትን በደሙ በኩል ደሙም ትኩስ ስለሆነ ይጮሃል። ያ ደም የኢየሱስ ክርስቶስ ደም ዛሬም ትኩስ ነው እንደሚሉ በኃጢአት በበደል ያለ እምነት ወይም በዓለም የሚኖሩትን ይጠራቸዋል ወደ ንስሐ ወደ ክርስቶስ ኢየሱስ ወደ አንድ ልጁ እንድናምን በእርሱ በኩል ወደ አብ እንድንገባ የዘላለም ሕይወት እንድንና ምናልባት አማላጅ ስትል እዚህ ጋር ኢየሱስ ክርስቶስ አሁን ወደ አብ ይማልዳል በሰማይ ያው ስትል ማለት ኢየሱስ ክርስቶስ አሁን ይማልዳል ስትል ያንተን እንትን እንድትነግረኝ ነው። በዚሁ ማለት እኔ ማምነው የራሴ እንትን ኦርቶዶክስ ተዋሕዶ ቤተክርስቲያንም የምታምንበት የራሴ ማለት እኔም ከቤተክርስቲያን እንትን ያልኩት አለ ከመጽሐፍ ቅዱስ አንጻርም የዮሐንስ መልእክትም የሮሜንም እንዴት አየኸው? ሁለቱን የሚማልደው በእግዚአብሔር ቀኝ ያለው ይላል አይደል? ሮሜ 8:34 ላይ በእግዚአብሔር ቀኝ ያለው ስለኛ የሚማልደው ይላል እና ዮሐንስ ላይ ደግሞ ስትሄድ እስካሁን በስሜ ያለመናችሁም ይላቸዋል። ከሄደ በኋላ ደግሞ በስሜ እንደምትለምኑ ከዛ በኋላ በእኔ የምለምን አይደለሁም ይላልና ይሄን እንድታየዋለህ ዳንኤ። እሺ እኔ ኢየሱስ ይማልዳል የክርስቶስ ኢየሱስ ምልጃ የሚናገረው ጴንጤ ነው ብዬ አላምንም። አይደለም ጴንጤ አይደለም። ስለ ኢየሱስ ምልጃ የመሰከረው መጽሐፍ ቅዱስ ነው። ጴንጤ የተቀበለው መጽሐፍ ቅዱስ ኢየሱስ ይማልዳል ማለቱን ነው እንጂ ከራሱ አመንጭቶ አይደለም። ኦኬ ስለ ኢየሱስ ክርስቶስ የመሰከረው ምልጃ የመሰከረው ማን ነው? ጳውሎስ ነው። ጴንጤ አይደለም። ኦኬ ደሙን ከኢየሱስ ነጥሎ አይደለም የሚያወራው፣ ስለ ኢየሱስ ነው የሚናገረው። ለምሳሌ ሮሜ 8:36 ሮሜ 8:34 የሞተው ይልቁንም ከሙታን የተነሳው በአብ ቀኝ ያለው ደግሞ ሚልና ስለኛ ምን የሚያደርገው የሚማልደው አለቅ መጽሐፉ ኢየሱስ ክርስቶስ በአብ ቀኝ ሆኖ እንደሚማልድ ሲነግረኝ አሜን ብዬ ነው የምቀበለው። ከዛ ምን እላለሁ? ኢየሱስ ምን ያደርጋል? አዎ ይማልድልኛል። መቼ? በአብ ቀኝ ሆኖ እልና ምልጃው ግን እንደዚህ ነው ብዬ አወራለሁ። ቃሉ ለምን ስለሚናገር። አይ ኢየሱስ አይማልድም ማለት አልችልም። እኔ ከጳውሎስ በላይ የእግዚአብሔር እውነት መገለጥ አልተቀበለም። አይ ኢየሱስ አይማልድም ማለት አልችልም። እኔ ከጳውሎስ በላይ አክስቴ ውጪና ሙሉ ለሙሉ ከሲስተሙ ተመልሰሽ ግቢ እታለም። እንደሱ ይሻልሻል። ሙሉ ለሙሉ ውጪና ከእንደገና ሰርች አድርገሽኝ ተመልሰሽ ግቢ። ኦኬ እንደሱ ሲሆን ነው የሚስተካከልሽና ውጪ ቶታሊ ከሲስተሙ ውጪና ከሲስተሙ ተመልሰሽ ነው ቲክቶክሽን ዘግተሽ እየሰማሽኝ ከሆነ ኦኬ። አሁን ቤተክርስቲያኒቷ የኦርቶዶክስ ቤተክርስቲያኒቷ ለምንድን ነው የኢየሱስ ክርስቶስን ምልጃ መቀበል ያቃታት ነው ጥያቄው። በጣም ይገርመኛል። ለምንድን ነው መቀበል ያቃታት? ጳውሎስ የተቀበለውን እውነት ለምንድን ነው መቀበል ያቃታት? ጳውሎስ ከተናገረ የኢየሱስ ክርስቶስን አማላጅነት ከመሰከረ ለምን ቤተክርስቲያኒቷ መቀበል አቃታት? ከጳውሎስ በበለጠ መገለጥ አግኝታ ነው ወይ ነው ጥያቄው። ከሕያው ከሆነው ከእግዚአብሔር ቃል የበለጠ ምን ስልጣን ሰጣት? ማንም ስልጣን አልሰጣት። ስለዚህ የኢየሱስ ክርስቶስን ምልጃ መጽሐፉ ቃል በቃል ኢየሱስ እንደሚያማልድ የነገረን የእግዚአብሔር ቃል
የእግዚአብሔር ቃል ከነገረን አሹ ብለን እንቀበላለን። ስለዚህ አሁን እኔም ብጠይቀኝ ኢየሱስ ያማልዳል ወይ ብለህ ብጠይቀኝ አዎ ነው የምልህ። ለምን? ቅዱስ ቃሉ ስለነገረኝ። ጌታ ነው የነገረኝ። መቼ? አሁን በአብ ቀኝ ሆኖ። በምድር ላይ ምናምን አይደለም የሚለው፣ በአብ ቀኝ ሆኖ ስለኔ እንደሚማልድ መጽሐፉ ነግሮኛል። አሚን ብዬ ነው መቀበል። ለምን እንደሆነ ላሳይ። ምልጃ የሚለው ኮንሰፕት የስልጣን መገለጫ ጉዳይ አይደለም። የክብር ማሳያ ጉዳይ አይደለም። የክብር ጉዳይ አይደለም። የስልጣን ጉዳይ አይደለም። it's just a purpose ነው። በቃ purpose። በቃ ወልድ እንዲያደርጋል እያለን ያለ ስልጣን ማሳያ ነው አይደለም። ክብር መግለጫ ነው አይደለም። ማነሱን ማሳያ ነው አይደለም። ይሄ እኮ የእግዚአብሔር የማዳን ስራ ነው። አብ ከወልድ ጋራ፣ ወልድ ከአብ ጋራ ያለው ሰውን ለማዳን ያለው አንዱ እግዚአብሔር የሰራው ስራ ነው። ለምሳሌ በደንብ እንድትረዱት ነው የማወራው። አብ ልጁን ሲልክ ወልድ ከአብ አንሶ ነው የተላከው? ቅዱሴ ይሰማል? አብ ልጁን ሲልክ ወልድ ከአብ ስላነሰ ነው አይደለም? አዮ ሰው ሲሆን ከአብ ስላነሰ አይደለም። ወልድ ከአብ ስላነሰ ካልሆነ ሰው የሆነው አሁን ሲያማልድ ከአብ ስላነሰ ብለህ ለምን ታስባለህ? ዳኒ ጥሩ ጥያቄ ነው የጠየቀኝና አሁን እኮ ዮሐንስም ክርስቶስ ኢየሱስ ቃል በቃል የተናገረው ቃል አለ። አሁን ጳውሎስ ተናግሯል። ኦፍ ኮርስ መጽሐፍ ቅዱስ አይጋጭም፣ እንደማይጋጭ እናውቃለንና አሁን ለምሳሌ ያዕቆብ በእምነት ያለ ስራ የሞተ ነው ሲልና ጳውሎስ ደግሞ እንዲሁ በጸጋ እንደዳንን ከቶ በኛ ስራ እንዳልሆንን ሁለቱን አስማምተን የተረዳንባቸው ወይም ሁለቱን አስማምተን እንትን ያልንባቸው መንገዶች አሉ። እዚህ ጋር ሮሜ 8:34 ስጠቅስልኝ ዮሐንስ ላይ ይቅርታ ቃሉ ጠፍቶብኝ ነውና እኔ ስለናንተ የምለምን አይደለሁም። እዚህ ጋር ሜሎስ ቢኖር መልካም ነበር። ምናልባት ሜሎስ የሆነ ጊዜ ያው ወንጌላዊ አማኝ ነውና ማምር ጳውሎስ ውጭ ሀገር ነው ያለና በዚሁ በምልጃ ዙሪያ ሲነጋገሩ ሰምቻለሁ። እና ልመናው ምልጃው ልመና እንዳልሆነ ሜሎስ ሲነግረው ነበር። ያ ሰው ለሜሎስ ግልጽ የሆነ መልስ ሲመልስለት ነበርና የኢየሱስ ክርስቶስ ምልጃው ልመና እንዳልሆነ ሲነግረው ነበር። ሜሎስ ምናልባት እየሰማን ከሆነ ቢኖር መልካም ነበር፣ ያስታውሰዋል ያን ቀን እርስ በርስ ሲያወሩና እዚህ ጋር ኢየሱስ ክርስቶስ አሁን በአብ ቀኝ ተቀምጧል። ኦልሬዲ የኃጢአታችንን ማለት ሞታችንን ሞቶልናል። ስለኛ ባሮች ስለሆን እንግዲህ የኛን እንትን ኃጢአት ደምስሶልናል። በአብ ቀኝ ተቀምጧል። እንግዲህ ስራውን ጨርሷል። ግን ደሙ ስቲል ትኩስ ነው ብለን ነው የምናምነው። አሁን ይማልዳል ልንል ምንደፍረው ኢየሱስ ክርስቶስ ኦፍ ኮርስ ማልዶናል እኮ። ኢየሱስ ክርስቶስ ምልጃ መካድ አንችልም። ምልጃውን ከካድንማ ሰው መሆኑን ልንክር ነው ማለት ነው። መካከለኛነቱን ሊቀ ካህንነቱን ከአቤል ደም ይልቅ የሚሻል ብለን ማመናችንን ልንክር ነው ማለት ነው። ይሄ ደግሞ አያስኬድም እና የኢየሱስ ክርስቶስ ምልጃውን መካድ አንችልም። ግን እኔ ዮሐንስ ላይ ኢየሱስ ክርስቶስ የተናገረውን ቃል በቃልና የጳውሎስን ሮሜ ላይ የጳውሎስ የተናገረውን እንዴት ነው ልናስማማቸው የምንችለው ነው? ዳንዬ ምናልባት መጽሐፍ እያወጣው ነውና ምናልባት የግዕዝ ቁጥር ነውና እየፈለግኩት ነው በዚሁ አጋጣሚ ነው። እኔ ስለናንተ አብን የምለምን አይደለሁም ይላል ክርስቶስ ኢየሱስ የተናገረው ከሄደ በኋላ ነው። መጀመሪያ ግን ሐዋርያቱን ሰብስቦ ነበር እንደዚህ ያላቸው፣ እስካሁን በስሜ አልለመናችሁም አላቸው። በስሜ አልለመናችሁም፣ ለእናንተ በምሳሌ የመናገር ስልጣን ተሰጥቷችኋል። በምሳሌ ነበር የሚነግራቸውና እኔ ከሄድኩ በኋላ ግን አብን የምለምን አይደለሁም እናንተ በስሜ ትለምናላችሁ ይላል ክርስቶስ ኢየሱስ እና ይህ እውነትም ኢየሱስ ክርስቶስ ይማልዳልን እርሱስ በቃሉ የተናገረውን ነገር ማፍረስ አይሆንብንም ወይ? ዳንዬ ምናልባት ዮሐንስ አልመለስክልኝም፣ ግን ጥያቄ ጠይቄ ነበርና እስካሁን ትመልስልኛለህ ብዬ ነበር። እስኪ ምን ነበር ዳንዬ? እሺ ደስ ይላል። ላስታውስ ድጋሚ
ይኸውልህ ኢየሱስ ክርስቶስ በምድር ላይ ሲመጣ ከአብ አንሶ ካልሆነ ኦኬ አንሷል ብለህ አስበህ አታውቅም አይደል? አስበህ አታውቅም። ስላነሰ አይደለም አይደል የመጣው? ኦኬ መንፈስ ቅዱስ እልክላችኋለሁ ሲል ጌታ መንፈስ ቅዱስን ሲልክልን መንፈስ ቅዱስ ከወልድ ስላነሰ ነው አይደለም? አይደል? ኦኬ አሁን ኢየሱስ ስለኔ ያማልዳል ብትል መጽሐፉ ስለሚል ከክብር ጋር ለምን ታያይዘዋለህ? ኦኬ ጥሩ ጥያቄ ዳኒ። እዚህ ጋር ልብ ልንለው የሚገባው ነገር በጣም ልብ እንለም። እንግዲህ በመጀመሪያ የነበረው ቃል ያ ቃል ነው ስጋ የሆነ አይደለ? መጽሐፍ እንደሚለው ክንዱ መድኃኒትን አደረገች ሲል የአብ ቃሉ ነው እንግዲህ ወደዚህ ምድር መጥቶ የሰው ልጆችን ኃጢአት ሁሉ እንግዲህ ማንም በስርየት በበጎች በጠቦቶች መስዋዕት በደም እንግዲህ ማንም በራሱ እንኳን የሰዎችን የራሱን እንኳን ኃጢአትን ለማስተሰሪና በወደ ቅድስተ ቅዱሳን ገብቶ ሊቀ ካህኑ እንትን የሚያደርገውና ማንም የሰውን ኃጢአት ሁሉ ሊያስተሰሪ አልነበረም። እንግዲህ ክርስቶስ ኢየሱስ ነው አንድያ ልጁን በመላክ የሰው ልጆችን ሁሉ ኃጢአት ያስተሰርየው። እግዚአብሔር አብ አንድያ ልጁን እስኪሰጥ ዓለምን እንዲወደደበት ምስጢሩ ማለት ነው። አሁን እዚህ ጋር ልብ ምን ለሚገባው እንግዲህ በቤተ ክርስቲያናችን መሰረት ምስጢረ ሥላሴ አለ። አብም የራሱ ግብር አለው፣ ወልድም የራሱ የሆነ ግብር አለው፣ መንፈስ ቅዱስም የሆነ የራሱ ግብር አለው። ግን አንድ አምላክ ነው። እንግዲህ ሶስት አካል ያለው አንድ አምላክ ብለን እናምናለን። እዚህ ጋር ምስጢሩን ነው ዳኒ። ምክንያቱም የጠየቀኝ ጥያቄ ወደዚህ ይመልሰኛል የግድ። እንግዲህ ይሄ ምስጢረ ሥጋዌን ይመለከታል ዳኒ፣ ጠለቅ ብለን ስናየው ማለት ነው። እንግዲህ አሁን ኢየሱስ ክርስቶስ ይሄን ካደረገ ለምንድን ነው ይሄን ማለቱ የከበደን የሚለውን ስጠይቀኝ ማለት ነው። አሁን እዚህ ጋር የግብር ጉዳይ ነው ዳኒ። አሁን ኢየሱስ ክርስቶስ እንግዲህ ተናገረ እሱ ዮሐንስ ላይ እኮ እኔ ሄዳለሁ ሶሪያው ግን በስሜ ያኔ በስሜ ትለምናላችሁ እስካሁን አልለመናችሁም አላቸው ሐዋርያትን እኮ። ጳውሎስ ደግሞ እዚህ ጋር ስለኛ የሚማልደው ሲል ምናልባት ደሙ ትኩስ ነው ይማልዳል። የኢየሱስ ክርስቶስ ደም ግን በግርማው ቀኝ ተቀምጧል እኮ። ኢየሱስ ክርስቶስ ኦልሬዲ ምልጃውን ጨርሷል። አሁን ምልጃውን ከጨረሰ ወደ አብ ነው ወይ የሚለምንልን? አሁን ማራቸው እያለ ይለምንልናል ወይ? የሮሜ 8:34 መልእክት እንዲሁ ነው ወይ የምንረዳው? ምናልባት እንዲሁ ነው ወይ የምንረዳው? ዳኒ ልብ በለው እስኪ ዮሐንስ ላይ የተጻፈውን ሮሜ 8:34 ላይ የተጻፈው አልመለስክልኝም። ባይዘው ቅዱሴ ጥያቄ ሌላ ነው የምታወራው ግን ሌላ አልመለስክልኝ። ይቅርታ ዳንኤል፣ በምን መንገድ ነው እንዲመለስልህ የፈለግከው? ጠይቃለሁ። አንተን ደግሞ ችግር ነው ትመልስልናለህ። አንተን የምታደርገው ኢየሱስ ክርስቶስ ይማልዳል። ልጠይቅህ። ቆይ እመጣለሁ። አሁን ምን ታርጉ ሰው እያወራ እኔ ደግሞ ዳኒ እንዳልከው የኢየሱስ ክርስቶስ ምልጃው ልመና አይደለም፣ አሁን ላይ ነው እንደ መጽሐፉ። የኢየሱስ ክርስቶስ የጠየቁት ጥያቄ ልመና ነው ወይስ ልመና አይደለም? አይደለም ጥያቄው። አሁን እኔ ዳኒ ይሄ ነው ልልህ የምችለው ከመጽሐፍ አንጻር ነው። ገብቶሃል አይደል? ከመጽሐፍ ቅዱስ አንጻር እኔ የኢየሱስ ክርስቶስን ምልጃ አልክድም እኮ የኢየሱስ ክርስቶስን ምልጃ አልክድም። ግን ዮሐንስ ጋር የተጻፈውን እንዴት ልቀበለው ነው ዳንዬ? አስማምተን ካልተቀበል ነው። ቆይ ቅዱስ ከዚህ አንጻር ስለማያው አሁን መልስ ከሌለ መልስ የለኝም ነው የምትለኝ። ከዛ ደግሞ ሌላው ሐሳብ እንሄዳለን። የጠየቁት ጥያቄ ግን መልስ እየጠበቁ። እሺ በቃ ዳንዬ መልስ ያንተን እንትን ንገረኝና በቃ እሺ ጥሩ። ሶ የኢየሱስን ምልጃ አልክድም ብለሃል። ሮሜ 8:34 ተቀበለዋለህ? እቀበለዋለሁ፣ ግን ምልጃው ደግሞ ልመና አይደለም። ቆይ አንዴ። እሺ ሶ አሁን ኢየሱስ ክርስቶስ አማላጄ ነው ብለህ ትቀበላለህ? ማልዷል ብዬ ነው የምቀበለው፣ ግን ደሙ ይማልዳል ብዬ እቀበላለሁ አይልማ። ስለዚህ ሮሜ ምዕራፍ 8:34ን አትቀበለውም ማለት እኮ። ዮሐንስን አትቀበለውም ዳኒ? አሁን ዮሐንስ ጋር ደግሞ እያወራን ነው ስለ ሮሜ። እኔ አሁን እያወራን ነው ያው በአብ ቀኝ ያለው ስለኛ የሚማልደው ሲል ኢየሱስ ክርስቶስ ኦሬዲ አሁን አብን ማራቸው እንደዚህ አድርጋቸው እያለ ይለምናል ብዬ
እንትን አይደለም ዳኒ አይለምንም። ተሳስቷል እያልከኝ ያለው ሮሜ 8:34 ላይ የተጠቀሰው መጽሐፍ አንድ ትርጓሜው የኢየሱስ ክርስቶስ መለመን አይደለም ይለምናል ለማለት ፈልጎ አይደለም። ተሳስቷል እያልከኝ ነው ወይ ያለው? እንደሱ አልተሳሳተም። ኢየሱስ ይማልዳል። አሁንም ኢየሱስ ስለኔ ይማልዳል ትልና ምልጃው ግን እንደዚህ ነው ብለህ ነው የምታወራው። አሁን እኮ ሮሜ 8:34 ላይ የሚማልደው የሚለው እኔ የምቀበለው ኢየሱስ ክርስቶስ የሚማልደው ሲል ኢየሱስ ክርስቶስ ይማልዳል ይለምናል ሳይሆን ኢየሱስ ክርስቶስ ይማልዳል ልመናው ምልጃው ልመና አይደለም። ተቀበለውና እንደሱ አለማ የሚሆነው ቃሉን ለውጣል ይወለ ምልጃ ኢየሱስ አማላጄ ነው ትላለህ። ኢየሱስ እንደሚማልድ ይናገራል። በአብ ቀኝ ሆኖ እንደሚማልድ ይናገራል ትልና ከዛ በኋላ ምልጃው ግን ስታብራራው ምልጃው እንደዚህ ነው ነው የሚባለው። ኢየሱስ ምልጃውን ክደ ልታብራራው አትችልም መማለዱን አልክደም እኮ። ስለዚህ አሁን ኢየሱስ አማላጅህ ነው። አሁን በዚህ ሰዓት ኢየሱስ ክርስቶስ አይማልድም። አይማልድም። ሮሜ 8:34 አትቀበልም? አቀበላለሁ አትበለኝ። እንደነገርኩ ነው እቀበለዋለሁ፣ ግን ምልጃው ልመና አይደለም። ከተቀበልከው እኮ ሌላ ሐሳብ ነው የምታወራው። ኢየሱስ እቀበለዋለሁ የሚል ሰው ኢየሱስ አሁን አማላጅ ነው። ኦኬ ዳኒ፣ እሺ እንግዲያውስ ይሄን አልቀበልም ብያለሁ፣ ግን ያንተ ሐሳብ ምንድነው? እዚህ ጋር እንድቀበለው የሚያደርገኝ እንደሚቀበል ሰው እንዲቀበል እንዲሰማ አድርጋ የራሴን አልቀበልም ነው የሚባለው። እሱ ነው ማለት። ስለዚህ አልቀበልም ሳይሆን የራሴን የተረዳሁበትን ወይም የተቀበልኩበትን መንገድ ልንገርና እንድቀበል የሚያደርገኝን ፖይንት ደግሞ ስጠኝ ዳኒ። እንድቀበል እኔ ወዳጄ የጠየቅኩት ጥያቄ በጣም ግልጽ ነው። ኦኬ ቃሉን አሳስተህና ሌላ ሐሳብ ጨምረህበት አይደለም የጠየቅኩ አሁን ኢየሱስ ለቅዱስ አማላጅ ነው ወይ? ጥያቄው እሱ ነው። ማልዷል። ኢየሱስ ክርስቶስ አሁን በግርማው ቀኝ ተቀምጧል። ስለዚህ ማልዷል የሚል ሮሜ 8:34 ላይ የለም። በአብ ቀኝ ይታይልናል። ኦፍ ኮርስ ይሄን አልክድም። በአብ ቀኝ ይታይልናል። አሁንም አትደበቃ ቅዱስ። አሁን በዚህ ሰዓት ላይ ኢየሱስ ለአንተ አማላጅህ ነው ወይ ስትባል አዎ አማላጅ ነው ትልና ምልጃው ማለት ግን እንደዚህ ነው ብለህ ታብራራለህ። አየህ፣ እንደዛ ነው የሚሆነው መጽሐፉ እሱን ስለሚናገር ማለት ነው። ኦኬ መጽሐፉ የሚናገረውን ቃል ትቀበልና ከዛ ያ ቃል ግን ማብራሪያ ያስፈልገዋል። ስታብራራው በዚህ መልኩ ነው የሚባለው እንጂ የኢየሱስ ክርስቶስን ምልጃ ክደ እንደዚህ ነው አይባልም። ኦኬ እሱ ሌላ ቃል መጨመር 8:34ን ቅዱስ ይቀበላል ወይ? ኢየሱስ አማላጁ ነው ወይ? ሮሜ 8:34 መጽሐፍ ኦፍ ኮርስ ሙሉ ለሙሉ እቀበለዋለሁ፣ ግን የኢየሱስ ክርስቶስ ምልጃው ልመና አይደለም። ፔሬድ ዳኒ ችግር የለም እኮ አሁን ልንመጣ እኮ ነው። ስለ ምልጃው ታይፕ ልንመጣ ነው። ስለዚህ አሁን ኢየሱስ አማላጅህ ነው ለአንተ። ማልዶኛል፣ ደሙ ይማልዳል። ግን ሮሜ 8:34 የተቀመጠው መጽሐፍ የሚማልደው አሁንም አትሽሽ። ቆይ እኔ አሁን የጠየኩ ኢየሱስ አሁን አማላጅህ ነው ወይ? መጽሐፉ የሚለው አሁን ኢየሱስ አማላጅ ስለመሆኑ እንደሚናገረው የሚማልደው ነው የሚለው። ይሄ ማለት የሚለምነው ነው አይደል? ምልጃ ልመና እንደሆነ ነው የምናገረው። አሁን ቆይ ስለ ቃሉ ዊል ዲስከሲት መጽሐፉ የሚለውን ነው አሁን እያወራን ያለ ነው። ቃሉ ይሄ ነው የሚለው በኋላ ነው ልንፈታ የምንችለው። መጽሐፉ ግን የሚለውን ነው መጀመሪያ መቀበል ያለብን። ሮሜ 8:34 ላይ የሚማልደው ኢየሱስ ይላል አይደል? የሚለምነው ነው የሚለው በሌላ ትርጉም ማለት ነው። ቃሉን ዊል ዲስከሲት አልኩ እኮ ዊል ዲስከሲት ችግር የለም። እሺ ኦኬ የሚማልደው ይላል አይደል መጽሐፉ? እሺ አሁን በዚህ ሰዓት ላይ ኢየሱስ እንደሚማልድ ታምናለህ? እንደሚማልድ ስትል አብን ይለምናል ብዬ አላምንም ወዳጄ። ስለ ምልጃ ነው አሁን ቃሉን ወደ ማን ነው የሚለምነው ዳኒ? ወደ ማን ይለምናል? ቃሉን ትቀበለዋለህ ወይ? ቃሉ ወርዶ የተጻፈውን እቀበለዋለሁ፣ ግን ወደ ማን ይማልዳል ብዬ ደግሞ ጠይቀዋለሁ። እሱ ቀጣይ ጥያቄ ነው። ወደ ማን የሚለውን ቀጥለን ነው የምንወያየው። እሺ ቃሉን እዛ ክፍል ላይ ስለ ኢየሱስ የተነገረውን ነገር ሳትቀበል ስለ ኢየሱስ የተወራውን ነገር ዲስከስ ልናደርግ አንችልም። አዎ እቀበለዋለሁ፣ ኢየሱስ በዚህ ሰዓት ላይ አማላጄ ነው ትልና ከዛ በኋላ ግን ምልጃ የሚለው ሐሳብ በዚህ ደረጃ ነው ብለህ ዲስከስ ይደረጋል። አየህ፣ አሁን የተጻፈውን ቃል ግን ክደ ሌላ ሐሳብ ግን ልታወራ አትችልም። ኢየሱስ ክርስቶስ በሰማይ በአብ ቀኝ ሆኖ እንደሚማልድ የጻፈው ጳውሎስ ነው አይደል? እሺ ግን የተጻፈውን እንዴት ትቀበለዋለህ?
ስላንተ ነው አንጨርስ። ኦኬ እንድትጋፈጠው ስለፈለኩ ነው። ባይዘው መሸሽ ያ ሶ ቃሉ እንደ እግዚአብሔር ቃል ኢየሱስ አማላጄ ነው ብለህ ልክ ጳውሎስ በድፍረት እንደጻፈው አሁን አንተ ታምናለህ ወይ ነው ጥያቄ። ዳኒ አሁንም የተናገርኩት መልሼ ደግሞ ዳኒ ቃል በቃል እቀበለዋለሁ መጽሐፉን፣ ግን ምልጃው ልመና እንዳልሆነ ነው ውስጤ ከመጽሐፍ ቅዱስ ከተረዳው። ምልጃው ምን እንደሆነ እኮ ዊል ዲስከሲት የምልጃውን ሐሳብ ደግሞ እንመጣለን አልኩ። እሱ ውስጥ ለምን ትደበቃለህ? ሶ ኢየሱስ ለአንተ አሁን አማላጅ ነው ብዬ አልቀበልም እንደዛ። በቃ ስለዚህ ሮሜ 8:34 አትቀበልማ። ቶታል የተረዳውበት የራሴ መንገድ አለ እንጂ አልቀበልም ማለት አልደለም እኮ። ቃሉን እየመረጥክ አልቀበልም የምትለው ከእግዚአብሔር ቃል ጋር ነው የማትቀበል። አዮ አሁን ቃሉን ሳትቀበል እንድቀበለው አድርገኝ ዳንዬ። አሁን ቃሉን ያልተቀበልከው አይደል? ቃሉን ያልተቀበልከው ቃሉን ሳይሆን የተረዳውበትን መንገድ አልተቀበልኩትም። ቃሉ የተገለጸበት መንገድ እኔ አሁን ስለ ቃል ነው እያወራን ያለነው። ቃሉን እቀበለዋለሁ ዳኒ። ኦኬ ቃሉን ይቀበለዋል። ሰምታችሁታል። እሺ ኢየሱስ አሁን አማላጅ ነው። ምልጃው ልመና አይደለም ብራዘር። አሁን ስለ ቃል ሜሎስ ዳኒ፣ ምናልባት ሜሎስ ካለ ማንንም አንተ ራስህን ችለህ አውራ ብራዘር እኮ ሜሎስ እዚህ ጋር ራስህን ችለህ አውራ። እኔ ማንም ይሁን ማን ብራዘር ራስህን ችለህ አውራ ነው ያልኩህ። አንተ የገባህን ነው እያወራን ያለ ነው። ቅዱስ ምን ሆናል? እሺ ወንድሜ ነው። የሜሎስን ምልከታ አንደርስታንድ አደርጋለሁ በደንብ ነው። እንደሱ ሳይሆን አንተ የምትለውን ነገር የሚያወራው ወንድም አይደለም ይላል። በደንብ ስለ ኢየሱስ ምልጃ በጣም ክሊር በሆነ መልኩ ነው አንደርስታንድ የማወራውን ነገር ነው የሚያወራ። እኔ አንተ ነው እየጠየኩኝ ያለው። ኦኬ ሶ ሮሜስ ለምሳሌ ቃሉን በደንብ ስማ። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል አይደል? ኦኬ ሶ የሚማልደው ቃሉን we will discuss it። ግን የሚማልደው ብሎ ጳውሎስ የጻፈው ቆይ አንዴ ጳውሎስ የጻፈው አሁንም ቀጣይ የሆነ ነገር እንዳለው የሚያሳይ ሐሳብ ነው አይደል? አዎ ኦኬ ያ ሐሳብ ምንድነው? ኦሬዲ ኢየሱስ ክርስቶስ በስጋ እንደመጣ ሊማልድ እንደመጣ የሚናገር መጽሐፍ ቃል ነው። ሊማልድ እንደመጣ የሚማልደው ሲል በዚህ መንገድ መረዳት እንችላለን እኮ የኢየሱስ ክርስቶስ እንግዲህ ሚስጥረ ስጋዊንም እዚህ ጋር ጠቅሷል እኮ ኢየሱስ ክርስቶስ ስለኛ የሚማልደው ሲል አንደኛ ሊማልድ እንደመጣ ሁለተኛም ደግሞ እንደማልደም ይናገራል እንጂ አሁን ይማልዳል ሊል አይደለም። ጨርሱ አይልማ መጽሐፍ አይልማ ያልተጻፈ ነው የምታወራው። ይኸው ደግሜ ላንብብል። ይኸው ከእግዚአብሔር ጋር እንዴት እንደምትል አሁን እኮ ዳንዬ አማላጅ ነው እንድታስብለኝ ነው። አሁን እኮ ሆልድ ኦን ረጋ ሪላክስ አድርገው ሪላክስ። ይኸው አሁን የምታወራው ሐሳብ ጭራሽ እንደሌለ እንድታየው ያክል ማለት ነው። ኦኬ የምታወራው ሐሳብ ጭራሽ የለም እንድትረዳው ያክል። ኦኬ ሶ ለእግዚአብሔር ቃል ታማኝ መሆን እንዳለባችሁ እንድትረዳው ያክል። ኦኬ እንደዚህ ይላል። በደምብ ስበኝ። ይኸው የሞተው የሚለው ስለመቼ ነው እያወራ ያለው? በምድር ላይ ስለነበረበት አይደል? ያ ከሙታን የተነሳው ይላል። ድል አድርጎ ተነሳ በኋላ አይደል? በእግዚአብሔር ቀኝ ያለው ይላል። ሶ የሚያወራው በእግዚአብሔር ቀኝ ስላለው ነው አይደል? ደግሞም ስለኛ የሚማልደው ይላል አይደል? እዚህ ጋር ያዝልኝ። እዚህ ጋር እሺ፣ ደግሞም ስለኛ የሚማልደው ሲል አሁን እዚህ ጋር አንተ የተረዳው የሚማልደው አብን ይለምናል ነው የራስህ ቆይ አንዴ ረጋ በል። አሁንም አትደበቅ። ስለኔ ወደ እኔ አታምጣው። አሁን ስለ አንተ ነው እያወራን ያለ ነው። መጋፈጥ አለብን ቅዱስዬ፣ የምሬን ነው መጋፈጥ ስላለብን። ኦኬ ሶ ስለኛ የሚማልደው ብሎ ሲናገር እያወራ ያለው አሁንም ቀጣይ የሆነን ጉዳይ ነው አይደል? እያወራ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው። ያለቀለት ነው ወይስ አሁንም ቀጣይ የሆነ ጉዳይ ነው እያወራ ያለው? ኦሬዲ ደሙ ትኩስ ነው። መጽሐፍ ደግሞ ይላል እኮ እንጂ ኢየሱስ ክርስቶስ አሁንም አብን ይለምናል ማለት አይደለም። እኔ አሁንም ስለ ደም አልጠየቅኩም፣ ስለ ልመና አላወራውም። ምልጃ የሚለውን ሐሳብ መጽሐፉ የሚለውን ሐሳብ ነው እየተረዳዳን ያለ ነው። ሶ ቀጣይ የሆነ የሚያሳይ ሐሳብ ነው አይደል? ምልጃው ቀጣይ የሆነ ጉዳይ እንዳለ ነው የሚያሳየው። ኦኬ አሁን እዚህ ጋር ዳኒ አንድ እንትን ልንገርህ ልስጥህ።
የራሴን እንትን አሁን እዚህ ጋር እኔ ስለ አንተ አልጠየቅኩም። በቃ እንዲቀበሉ ኢየሱስ ክርስቶስ አማላጅ ነው እንድን ሀሳብ ስጠኝ። በቃ እንትን እኔ ምንም ሀሳብ ምን እሰጥሃለሁ? መጽሐፉን ነው የማነብልህ። እኔ የተለየ ሀሳብ የለኝም። መጽሐፉ የሚለውን ነገር ሰው ከተቀበለ የኢየሱስ ምልጃ ይገባል። አየህ እናንተ አሁን መጽሐፍ ችግሩ ምን መሰለህ ቅዱሴ፣ መጽሐፍ ቅዱስ የሚለውን ነገር ሳትቀበሉ ሀሳብ ልትቀበል አትችልም። ጳውሎስን ካልተቀበልክ እኔ እንዴት ትቀበለኛለህ? አትቀበለውም። ኢየሱስ አሁን ይማልዳል ብሎ የነገረ እኮ ቀጣይ የሆነ ምልጃ እንዳለው የነገረ እኮ መጽሐፉ ነው። ጳውሎስ ነው የጻፈው። የጳውሎስን ጽሑፍ የማትቀበል ከሆነ እንዴት አድርገህ ነው የኔን ሀሳብ ልትቀበል የምትችለው? ኦኬ አንተ እያልከኝ ያለኸው ይማልዳል ካልኩኝ ምልጃው እንዴት ነው የሚለውን ደግሞ ከዛ በኋላ ነው መረዳት ያለብህ ነው። ኦፍ ኮርስ ምልጃው ግን እንዲህ ነው ብለህ ታስቀምጥ ትችላለህ። አየህ ግን አሁን መጽሐፉ ስለ ኢየሱስ አማላጅነት ግን አሁንም እንደሚማልድ ከነገረ ይሹድ አክሴፕት ዳት። ስለዚህ ቀጣይ ምልጃውን ደግሞ ምን እንደሆነ መረዳት ያልተፋንታ ነው ደግሞ ዊል ዲስከስ ኢት ማለት ነው። ኦኬ ወይልሽ እንቀጥል። ቃሉ እንደዛ ስለሆነ ስለዚህ ልክ ቃሉ እንደሚለው ኢየሱስ አሁንም እንደሚማልድ ታምናለህ? እስከ ተረዳሁት ድረስ አሁንም አልተዋጠልኝም የሚል ቃል ብታስረዳኝ ደስ ይለኛል። እንዳንተ ምን አስረዳሃለሁ ብራዘር? የገባህን አስረዳኝ። እዚህ ጋር ሮሜ 8:34 ያለውን ቃል እኔ ስለ መረዳት አለም አሁንም እያወራን ያለ ነው ወዳጅ። ለምሳሌ ስለ መረዳት አለም እያወራን ያለ ነው። ይሄው የወረዳ ልቀበለው ማለት አንዴ የሞተው ሲል የሞተውን አስረድቻለሁ። እንደሞተ ይልቁንም ከሙታን የተነሳው ሲል እንደተነሳ ከሙታን በኩር ሆኖ እንደተነሳ በአብ ቀኝ ያለው ሲል በ40ኛው ቀን ወደ ሰማይ ማድረጉ በአብ ቀኝ እንደተቀመጠ ይነግረናል። ስለኛ የሚማልደው ሲል እዚህ ጋር ደግሞ ሚልና ስለኛ የሚማልደው ክርስቶስ ኢየሱስ ነው ያለው አይደል? ስለኛ የሚማልድ ክርስቶስ ኢየሱስ ነው ብሎ ነው የነገረ መጽሐፉ አይደል? ይሄንን ቃል ካልተቀበልክ በቃ አንተ ክርስቲያን ልትሆን አትችልም። ለምን መሰለህ ይሄንን እምልህ ቃሉ እኮ ነው የሚለው ስለኛ የሚማልደው ብሎ የነገረን ቅዱስ ቃሉ ነው። አዮ ቅዱስ ቃሉ ነው የነገረ ስለኛ የሚማልደው ክርስቶስ ኢየሱስ ነው ትልና ትቀበልና ምልጃ ግን ማለት እንደዚህ ነው ብለህ ልታብራራው ትችላለህ። ግን አሁንም የሚማልድ አማላጅ ኢየሱስ ስለመሆኑ ግን ይሹድ አክሴፕታት። ለምን ቅዱስ ቃሉ ስለሚልህ ማለት ነው። ለእግዚአብሔር ቃል ታማኝ ሳትሆን ልታብራራው አትችልም። ክደህ ልታብራራው አትችልም። አሁን አይማልድም ካልክ ቃሉን ነው የካድከው። ለምን ቅዱስ ቃሉ አሁን ኢየሱስ እንደሚያማልድ ስለሚነግር ምልጃው ግን እንዲህ ነው ብለህ ታብራራዋለህ። እንግባባለን። እሱ የመጀመሪያ ግን ለእግዚአብሔር ቃል ታማኝ መሆን ነው የሚቀድመው። ስለዚህ አሁን በደንብ ተረድቼ ካለው ይመስለኛል ቃሉን የተጻፈው ልትቀበል ይገባሃል። የሚማልደው ሲል ክርስቶስ ኢየሱስ ይማልዳል እያለ ነው ብለህ ታምናለህ? ኦፍ ኮርስ ይሄን እቀበላለሁ ነኝ። እንዴት የሚማልደው ሲል እዚህ ጋር አንተ ሐሳብ ላይ ይስማማል። ልቀጥል። ቆይ እቀበላለሁ ብለህ ዘለው አትሄድም። እሱ ስለሆነ ጥያቄ ኦኬ። ኢየሱስ አሁን ለቅዱስ አማላጁ ነው ወይ? ጳውሎስ ቃል በቃል እንደተናገረው አዎ። ግን አንተ እንዳልከው እኔም እንዳልኩት እኔ ምንም አላልኩም። ቆይ ሆልድ ኦን ኢየሱስ አሁን አማላጅ ነው ብለህ ታምናለህ? መጽሐፍ ቅዱሱ ከተናገረ እንደተናገረው አሁን ታምናለህ ማለት ነው። ስለዚህ ወደሚቀጥለው እንሂድ። ቆይ አንዴ ብራረጋ በል እንጂ ይሄ እኮ ትልቅ እንጂ የምናደርግበት ጉዳይ እኮ ነው። ቅዱስ እንዴ ነፍጠና የሚባል ነገር አይደለም። እሺ አሁን ከሐሳብህ አንፃር ነው የተረዳው። ከሐሳብህ ነው ከኔ ሐሳብ አይደለም ከእግዚአብሔር ሐሳብ አንፃር ነው እንጂ ቅዱስ እኮ መጽሐፍ ቅዱስ ከተናገርከው ቃል አሁን ደግሞም ስለኛ የሚማልደው ስለዚህ አሁን ኢየሱስ ክርስቶስ የሚማልድ ኢየሱስ በሰማይ እንዳለ ታምናለህ ማለት ነው። ምልጃውን እንዳንክድ ጳውሎስ አስቀምጦታል። ኦሬዲ አልክድም። ቃሉን እንቀበለው። ስለዚህ አሁን እኮ ጳውሎስ እንዳለው አሁን ኢየሱስ ለቅዱስ አማላጁ ነው ማለት ነው። ኦፍ ኮርስ ጥሩ እንቀጥል። ወደ ቀጣዩ አሁን ወደዚህ እንቀጥል። ስለዚህ አሁን ያማልዳል ስትል ምን ይያለው አሁን ልናወራው እንችላለን። ቴንክ ዩ። አሁን እኔም የምጠይቅህ የኢየሱስ ክርስቶስ ይማልዳል ሲል ሮሜ ምልጃው ልመና ነው ወይ? ያ ልመና ኢየሱስ ክርስቶስ በምድር ላይ እንዳደረገው አይነት ልመና አሁንም በሰማያት
ወደ አብ ልመናውን ያደርጋል ወይ? እንግዲህ በምድር በነበረበት ሰዓት ላይ ልመናን አድርገዋል፣ ጸልየዋል አይደል? ከራሱ ጋር ከአባቱ ጋር ከባህሪው ከመንፈስ ቅዱስ ጋር አስታርቆናል፣ ማልደዋል ብለን እናምናለን። ስለዚህ ሮሜ እንደተጠቀሰው ዮሐንስ ደግሞ ዮሐንስ ወንጌል ላይ እንደተናገረው ኢየሱስ ክርስቶስ እስካሁን በስሜ ያልለመናችሁም ያለው ቃልስ እኔ ሄዳለሁ ከዛ በኋላ ደግሞ በስሜ ትለምናላችሁ፣ እስካሁን በስሜ ያልለመናችሁም እኔም ስለእናንተ አብን የምለምን አይደለሁም ሲል ይህ ቃል እንዴት ይታያል? እሺ አሁን ጥሩ ሁለቱን ሀሳብ እንዳንጨፈጭፋቸው እንዳንደፈጥጫቸው አንዱን ሀሳብ እንዝጋውና እንለፍ። ኦኬ እንዝጋውና እንለፍ። ሮሜ ላይ እንጨርስ። ኢየሱስ ክርስቶስ አሁን ሰዎችን ከእግዚአብሔር ጋር ለማስታረቅ መለመን አለበት ብዬ ፐርሰናሊ አላምንም። ቴንክ ዩ። ቆይ አንድ ለምንድነው እሱ መለመን የማያስፈልገው? እርቁ ዋጋ ነው የሚያስከፍለው። ክርስቶስ ኢየሱስ በዋጋ በመክፈል ነው እኛን ከእግዚአብሔር ጋር የሚያስታርቀን። ኦኬ የሚያስታርቀን ምንድነው? የተከፈለ ዋጋ አለ። ስለመታየት የክርስቶስ ኢየሱስን አሁንም የሚያሳየው እሱን ነው። ኦኬ መረሳት የሌለበት አሁን በአብ ቀኝ ስለኛ የሚማልደው የሚለው ሐሳብ ኢየሱስ ጌታዊ ማራቸው እያለ መለመን አይጠበቅበትም። ምክንያቱም እርቅ ያስፈልገው የነበረው መስዋዕት ነው። ያንን መስዋዕት ደግሞ ኢየሱስ አፍስሷል። ምክንያቱም አሁን ጳውሎስ ያነሳቸው ጉዳዮች የመስቀሉን ጉዳይ ነው። የሞተው ይላል፣ ከሙታን የተነሳው ይላል። አዮ የሚያነሳቸው ጉዳይ እሱ ነው። ደግሞ በአብ ቀኝ ያለው ስለኛም የሚማልድ ይላል። ሙሉ ኮንሰፕቱን ስታይ ከክስ አንጻር ምናምን ተነሳስቶ የሚነሳ ጉዳይ ነው ያለው። ስለዚህ እዚህ ክፍል ላይ ልንረዳና ልናየው የሚገባው ትልቁ ቁም ነገር ምንድነው? አሁን በሰማይ ሆኖ ማራቸው እያለ ቁጭ ብድግ እያለ እንደዛ የሚል ኮንሰፕት አይደለም እያወራን ያለ። ግን እርቅን በተመለከተ ከእግዚአብሔር ጋር ባለው አውዱንም በደንብ ማየት ትችላለህ። ከክስ አንጻር ከበደል ምናምን አንጻር በእኛ ጋር ሆኖ ስለኛ ከዛ ከክስ ነፃ የሚያወጣን ኢየሱስ ስለመኖሩ ነው የምትረዳው የምታየው ማለት ነው። ስለዚህ አሁን እኛ በፍጹም ልመና ብለን አይደለም እያወራን ያለ ነው ማለት ነው። ከዚህ አንጻር ኢየሱስ ምናችን ነው? አማላጃችን ነው ብለን ተስማምተናል ሁለታችንም ማለት ነው አይደል? ኦፍ ኮርስ። ስለዚህ ኢየሱስ አማላጄ ነው ብለህ ከዚህ በኋላ አውራ በድፍረት ማለት ነው። መጽሐፉ በዚህ ኮንሰፕት ላይ ልንረዳበትና ልናወራበት የምንችለው ጉዳይ ስላለ ማለት ነው። ስለዚህ ዳንዬ እሱ ጋር እንደተስማማ ነው። ምልጃው ደግሞ ልመና እንዳልሆነ አሁን የተናገርኩ ቃል ሁሉም እዚህ ጋር ያሉ ወንጌላውያን አማኞች ሊረዱት ሊስማሙበት የሚገባ ሀሳብ ነው ብዬ አስባለሁ። ምልጃው ልመና እንዳልሆነ። አይ ኦርቶዶክስ ናት እንደውም አሁን በዚህ ሰዓት እንደሚለምን የምትናገረው። እሱን ከፈለክ በማስረጃ እናሳያለን። መካድ ስለሌለባችሁ ማለት ነው። ልመናን በተመለከተ አሁን ኦርቶዶክስ በሰማይ ሆኖ ኢየሱስ ይለምናል የሚል አስተምሮቶች አሏት። በመጽሐፍቶቿ ያንን ነው የሚናገሩት እና የእናንተን ወደኛ ባትገፉ ደስ ይለኛል እውነት ለመናገር። ምክንያቱም በልመና ደረጃ እዚህ ጋር መገፋፋት ሳይሆን ሪያሊቲ ነው የሚያወራው። ዶክትሪን ነው አይ ነው አይደለም፣ ስለ ዶክትሪን ነው የምናወራው ወዳጅ። ስለ ዶክትሪን ዶክትሪን ማለት የቤተ ክርስቲያኒቷ እምነት ቋሚ የሆኑ ሀሳቦች ማለት ነው። በቃ ስለዚህ እሱን ነው የምናወራው እያልኩ ቤተክርስቲያን ታወራለች ብለው እየገፋሁኝ ያለ ሪያሊቲውን ነው እየነገርኩ ያለው። ኦኬ እንድትረዳው ያክል በዓለም ደረጃ እንደው ኤርሊ ቸርች ፋዘርስን ታምናለህ ብዬ አስባለሁ አይደል? እሺ ከኤርሊ ቸርች ፋዘርስ መካከል ኢየሱስ አሁን አያማልድም ያለ ኤርሊ ቸርች ፋዘርስ አለ? እኔ እንጃ። የለም። እሺ እህት አብያተ ክርስቲያናትን ታውቃቸዋለህ ብዬ አስባለሁ። እህት አብያተ ክርስቲያናትን ታውቃቸዋለህ ብዬ አስባለሁ። ለኦርቶዶክስ እህት አብያተ ክርስቲያናትን ታውቃቸዋለህ ብዬ አስባለሁ። ኦርቶዶክስ ሆነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ያልሆኑ ሌሎች ኦርቶዶክስ ቤተክርስቲያኖች ማለት ነው። ታድሶ? አይ ስለ ታድሶ አላወራሁም።
ለምሳሌ የግሪክን ልታነሳ ትችላለህ፣ የራሽያ ልታነሳ ትችላለህ። ከነሱ መካከል ኢየሱስ አያማልድም ያለ አብያተ ክርስቲያናት ታውቃለህ? አልገጠመኝም፣ አላየውም። ብዙ ጊዜ የራሳቸውን እንትን አላልኩኝም። ምናልባት በምድር ላይ ኢየሱስ አያማልድም የምትል ብቸኛ ቤተክርስቲያን ኦርቶዶክስ ሆና አግኝተናታል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከጴንጤ ጋር ተቃራኒ ለመሆን ካላት ጉጉት የተነሳ እንደሆነ ገምታል። ወይ ደግሞ ሌሎች አማላጅ ያልሆኑ አማላጅ ነው ብላ በጣም እንዲህ ተሸክማ እየሄደች ስለሆነ ቦታውን በኢየሱስ ለማስነካት ስላልፈለገች ካልሆነ በስተቀር በእርሊ ቸርች ፋዘርስ የታመነ ትምህርት ነው። በሌሎች አብያተ ክርስቲያናት የኢየሱስ አማላጅነት አሁን ኢየሱስ ኢንተርሲድ ያደርጋል ብላ ቤተክርስቲያን ታምናለች። ማለት ካቶሊክ ችግር የለባትም። የኢትዮጵያ ኦርቶዶክስ ብቻ ነው ችግር ያለባት። እና የኢየሱስ እዚህ ጋር ዳኒ ካቶሊክ ችግር የለባትም ስትል በኢየሱስ ምልጃ ታምናለች። ኢየሱስ አሁን ያማልዳል ብላ ታምናለች። ሉተር ኦርቶዶክስን አይደለም አይደል ተቃውሞ ፕሮቴስት አድርጎ የወጣው ዳኒ፣ ምናልባት ካቶሊክን አይደል? ከካቶሊክ አይደል ፕሮቴስት ምልጃ ነው የምናወራው። እኔ ሪያሊቲውን አንዳንዴ አክሴፕት አድርጉ ጋይስ። እዚህ ጋር መረዳት ያለብን ነገር ፕሮቴስታንቱም ኦርቶዶክስም እርስ በርስ የሚበሻሸቁበት የራሳቸው የሆነ እንትን አለ። እሱን አንክድም። ማንንም እያበሸቅናል። ለምን ስለመበሻሸቅ ታወራለህ? አሁን እኮ እንደሱ ዳኒ አንተና እኔ አሁን በብዙ የተግባባንባቸው ነገሮች አሉ። ኦርቶዶክስ ማንም ቢሆታችን ሆኖ ምንም ያበሸቀ ማን አበሸቀ? ወራጅ ማን አበሸቀ? የኢየሱስን ምልጃ የካደችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ናት ነው እያልኩ ያለሁት። የግሪክ ኦርቶዶክስ ቤተክርስቲያን ሮሜ 8:34ን አሁን ከፍቼ ላሰማ እችላለሁ። ዳኒ ምልጃውን አልካደችም እኮ ኢየሱስ አማላጃችሁ ነው ብላ ትናገራለች። አንተና እኔ እኮ ኦልሬዲ ተግባብተናል እኮ። አንተና እኔ ተግባባን ማለት እኮ በመከራ ነው ያመንከው ወዳጅ፣ በመከራ ነው ያመንከው። በመከራ ላሳየ እንዴት ብለው እንደሚዋሹ ላሳየ። እንደሚያምን ሰው አክታት አድርጉ። ግራ ተጋብታችኋል። እውነቴን ነው የምልህ፣ ግራ ተጋብታችኋል። ላሳየ እንዴት ግን እንደተጋባችሁ። እሺ አያማልድም ነው መልሱ። ስማ ኢየሱስ አሁን ላይ ያማልዳል ወይ? አያማልድም ነው መልሱ። አሁን መጽሐፍ ቅዱስ ኢየሱስ አሁን ያማልዳል ወይ ነው? አያማልድም ነው መልሱ አለ። የቤተ ክርስቲያን ልጅ ዳኒ ለማለት የፈለገው ምንም ለማለት የፈለገው አይደለም። መጽሐፉ ያማልዳል ካለ you should accept that brother። በእግዚአብሔር ቃል ላይ አንተ የበላይ አይደለም። አንተ የበላይ የምትሆንበት ኦቶሪቲ የለም። ከጳውሎስ በላይ ልሰማ አልችልም። በቃ አያማልድም ካልክ ጳውሎስ የተናገረውን ሐሳብ አፍርሰሃል ማለት ነው። አንድም የመጽሐፍ ቅዱስ ጥቅስ አሁን ኢየሱስ አያማልድም የሚል ትምህርት የለም በእግዚአብሔር ቃል ውስጥ። አማላጅነቱን የሚናገርና የሚደግፍ ሐሳብ ነው ያለው። ኦርቶዶክስ ቃሉ ስላልተመቻት ልንቀይርላት አንችልም። ኦርቶዶክስ ከቃሉ ጋር ተስማማለች እንጂ አዲስ ቃል አንመሰረትም። ለኦርቶዶክስ ላይ ከኦርቶዶክስ አንጻር የሚጻፍ መጽሐፍ ቅዱስ የለንም። ኦኬ ስለዚህ እናምናለን አትበሉ፣ አታምኑ። የማታምኑ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ኢየሱስ አሁን ኢንተርሲድ እንደሚያደርግ ሌሎች አብያተ ክርስቲያናት ኤርሊ ቸርች ፋዘርስ ጨምሮ ያምናሉ።
የኢየሱስን ምልጃ በድፍረት አያማልድም የምትለው የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ደግሞ መጽሐፍቶቿ አሁን በዚህ ሰዓት ላይ እንደሚለምን ደግሞ ትናገራለች። ራሷ ለምንልን ትላለች። ራሷ ወንድምነት ዌልካም፣ እንኳን ደህና መጣ። አለ ኤርምሻ አይ ቲንክ ውጪ ይመስላል። ኦኬ የቤተ ክርስቲያን መጽሐፍቶችን ገልጠን ልናሳይ እንችላለን። ለምንልን ትላለች ራሷ ቤተ ክርስቲያን በትክክል ማለት ነው። እና ግራ የተጋባ አቋም ላይ እንዳላችሁ እንድታዩ ያክል እሺ ዮሐንስ ወንጌል ምዕራፍ 16ን 17 ላይ ያለውን ሐሳብ ኦኬ ቃሉ ላይ ትቀጥላለህና ምናልባት በፕሮቴስታንቱ ዓለም አንድ ፖይንት ጠይቄ እስቲ ፕሮቴስታንቱ ዓለም አለ መሰረተ ክርስቶስ ቃለ ሕይወት አሉ ሌሎችም ተቋማት ምናልባት በአንድ እኛ ሲኖዶስ እንደምንለው በአንድ እንትን ይመራሉ ብላችሁ ነው የምታምኑ? የሁሉም አስተምሮቶቻቸው ልሳኑን የማይቀበሉ አሉ። ብዙ አስተምሮቶቻቸው የተከፋፈሉ ነው እና ይሄን እንዴት ታየዋለህ? ምናልባት ኦርቶዶክስን አስተምሮቷን እንደዚህ ካልክ እናንተስ ጋር የምታየው ነገር እውነት ማለት ምን ያህል የጠራ ቢሆን ነው? እኔ አሁን እንደ ምሳሌ እንደ አብነት አንድ እውነት ልንገርህ። ወደ እውነተኛው ጌታ ኖ እንደሱ አይደለም ዳኒ፣ ወደ እውነተኛው ጌታ እየሮጥክ እንዳለ ነው የሚታየኝ። እግዚአብሔርን አይደለም ዳኒ። እሺ ቀጥል ወደ ቃሉ በቃ። አይኔ አሁን ለምሳሌ ዳኒ እኔን ወደ እውነተኛው ጌታ ወንድም አለም ዳኒ አይዞ ቅዱስ ርዕስ ላይ እንቆይ ዳኒ። አሁን ለምሳሌ እኔ ወደ ጌታና ወደ እውነተኛው ክርስቶስ ና ብትለኝ ማን ጋር ህብረት ላደርግ ነው? እስኪ ንገረኝ ዳኒ። አሁን ለምሳሌ የምር አሁን ይሄን ስልክ ከቅንነት ፖላይት በሆነ መንገድ ልትመልስልኝ ነው ዳኒ። እኔ ከአንዴም ሁለቴ ገብቻለሁ እዚህ ቤት በጥብጬም አላውቅም። እንደዚህ አይነት አረዳድም የለኝም እኔ ምክንያቱም የሆነ ነገር ማለት እንደተመታ ሉዝ እንዳረክ ምናምን ተሰምተዋል እና ያንን ለማካካስ ነው እየሞከርክ ያለው። እኔ ግን ምንም ያደረኩት ነገር የለም። ኖ ዳኒ እንደሱ አይደለም ቅዱስ። እኔ ያደረኩት ነገር ከቃሉ ጋር እንድትስማማ ነው ያደረኩ። ሌላ ምንም የተለየ ነገር ያደረኩልህ ነገር የለም ዳኒ። ተስማምቻለሁ እኮ ከቃሉ ጋር እኮ ምንም ከቃሉ ጋር በቃ ዋናው ከቃሉ ጋር እንድትስማማ በቃ ገብቶኛል ዳኒ። እሺ አሁን ቀጥልልኝ። እሺ በቃ አንደርስታንድ። እሺ አይዞህ። እሺ እሺ ምን አልከኝ? ዳኒ ጥያቄ መጠየቅ ይቻላል? እሺ ትችላለህ። ከሱ ጋር እንጨርስና ከዛ ወደ አንተ ሮሜ 8:34 ላይ ያለው ቃል ላይ እያወራችሁ የነበረውን እየሰማሁ የነበረ። እሺ ሮሜ 8:34 ይማልዳል እንጂ ያማልዳል አይልም። አንደኛ ምንድነው የሞተው ከሙታን ተለይቶ የተነሳ ስለኛ የሚማልደው ኢየሱስ ክርስቶስ ነው ይላል አይደለ ቃሉ። ስለዚህ ይሄ ቃል ኢየሱስ ክርስቶስ አሁን ያማልዳል ማለት ነው። ምንድነው ልዩነቱ? ልዩነቱን አታውቀው? የሞተው ከሙታንም ተለይቶ የተነሳው ስለኛ የሚማልደው ኢየሱስ ክርስቶስ ነው ይላል። ቅድም ስለ መዳን እያወራን ነበረ። እዛ ጋር ነው ይሄኛው የሚገናኘው። ምክንያቱም ምን መሰለህ ዳኒ ላይ ልዩነቱን የጠየቁ ምን የሚማልደውና የሚያማልደው ነው። የሚያማልደው በመጀመሪያ ደረጃ ሶስተኛ ወገን ነው ቃሉ በራሱ ማለት ነው። የሚማልደው ስንተኛ ወገን? አንደኛ ወገን ነው፣ ባለቤት ነው። የሚማልድ መታረቅና ማስታረቅ እኮ ነው አይደል? ለምሳሌ ማለድኩ አንተን ካልኩኝ እኔ አንዴ ድገሙ ያውን ንግግር የሚማልደው ማለት የሚታረቀው ማለት የሚታረቀው ማለት ነው። የሚማልደው ማለት የሚታረቀው ማለት ነው። መልካም ማስረጃ መልካም። በየትኛው የአማርኛ ሰዋሰው ህግ ነው እንደዚህ ያገኘው? መዝገበ ቃላትም ላይ ያለው ቃል እሱ የሚማልደው ማለት የሚታረቀው ነው አይደል?
አንደኛ ያለ እውቀት እንድታወራ እድል አልሰጠህም። ኖ ያለ እውቀት አይደለም። የትኛው መዝገበ ቃል? አማርኛ መዝገበ ቃል። ስለ አማርኛ ቋንቋ ላይ እየተነጋገርን ያለ ነው። ግለጥና አሳየን። ይህንን ያገኘው ከየትኛው መዝገበ ቃል? የሚማልደው ሁለተኛ ወገን ነው። እሺ ጥሩ። በሶስተኛ ወገን እንረዳው። ከየትኛው መዝገበ ቃላት ላይ እንደዛ ነው ትርጉሙ ዳኒ እኮ። የትኛው መዝገበ ቃል? እንደዛ ከሆነ ማለት ነው ወዳጅ። አልሆነም፣ ገና አልተቀበልኩም። ማስረጃ እየጠየቅኩ ነው ያለሁት። የሚማልደው ማለት ትርጉሙ ምንድነው? ንገረኝ። ማስረጃ እየጠየቅኩ ነው ያለሁት። አማርኛ መዝገበ ቃላት ላይ የትኛው መዝገበ ቃል አለን? ከፍትልሃለሁ። የፈለግከውን መዝገበ ቃላት ክፈቶች። ንገረኝ። የፈለግኩትንማ ከፍትልሃለሁ። መዝገበ ቃል እኮ ፍቺ ነው አይደለ? ንገረኝ። የትኛው መዝገበ ፍቺ ላይ? ማንኛውም መዝገበ ቃላት እንደዛ ነው። የሚማልደው ማለት የሚታረቀው ነው። ያለ እውቀት አታወራ። የትኛው ማንኛው እንድልህ ነው የፈለግከው አንተ? ወዳጄ አንተ አለኝ የምትለው ማስረጃ አንተ ሰው እንዴት ያለው ችግር አለው። ችግር ከሌለው ማስረጃ አንተ ንገረኝ። መዝገበ ቃላቱን ከፍትልሃለሁ። እኔ መዝገበ ቃላት እንደዛ እንደሆነ ነው የማውቀው። ማለት አማርኛ ፍቺ እንደዛ ነው የተባለው። የትኛው መዝገበ ቃል ንገረኝ። ለምን ጨነቀ? ጎግል ገብቼ ትራንስሌት አድርጌ ላሳየህ። ችግር የለውም። ይሄኛውን ቃል መጽሐፍ ላይ ያለውን ቃል የፈለግከውን አንጣ። የፈለግከውን ጎግልህም ይሁን መዝገበ ቃላትም አይተህ ይሁን የፈለግከውን አድርገህ አንጣ። መልካም እሺ፣ ችግር የለውም። ይሄኛውን አቀርብልሃለሁ። አንተ አፍጠን ወደ ቃሉ ልመለስ። አይ በፍጹም እንደዚህ ዋሽተህማ አትሄድም። በጣም ብዙ ሰው እኮ ነው ቁጭ ብሎ እየሰማ ያለው። ዝም ብሎ የአንድ ሰው ውሸት፣ ተራ ውሸት ቁጭ ብሎ ሰው ይሰማል እንዴ? አይሰማም እኮ አይደል? የሚያማልደው የሚለውን እሺ፣ አንተ መዝገበ ቃላት አውጥተህ ና ብራዘር አፍጠን አሳየኝ። ችግር የለውም ወዳጄ። ጎግል አረጋለሁ ብላል። እየጠበቅን ያለ ነው። ጎግል አረግ። መልካም እሺ። እሱ ነው የሚሻል። እንዳታስወጡት ወዳጆች፣ ራሱ ካልወረደ በስተቀር። ሰላም ዳኒ፣ ጥያቄ ልጠይቅ? አይ ጥያቄ አንስተናል ኦልሬዲ። ከየት ነህ አንተ? እኔ ከይሁድ ነኝ። ርዕስ አለ ወዳጅ። ለአይሁዶች ቤት ስንከፍት ዝክሩ ላይ ነው እኔ ጥያቄ ያለኝ። አዎ እኮ ምንም አንተን አይመለከትም ወዳጅ። ይመለከተኛል። ስለሚመለከተኝ ነው የምጠይቀው። አይ አይመለከትም ወዳጅ። ከዝክር በፊት ብዙ ነገር አለ አንተ ማመን ያለብህና። አይ ዝክሩ ላይ መጠየቅ አልችልም እኔ። አይ ስለ ቁርባን ስለ ዝክር ስናወራ ብዙ ነገር አለና ይርቃል። አሁን ለአንተ ኦርቶዶክሳውያን ያው ይገብተው ያው ወዳጅ እኮ እኔ ምን አልኩ? የሚማልድ ማለት በሶስተኛ ወገን የሆነ ነው አልኩ አይደለ? የሚያማልደው ማለት እሺ፣ የሚያማልድስ ማለት በሶስተኛ ወገን የሆነ ነው አልኩ አይደለ? እሺ፣ የሚያማልድስ ማለት ኦኬ፣ መልካም። የሚያማልድሽ አንድ እናድርገው። አይደል? እየሰማኝ ነው ብራዘር። ሮሜ 8:26 ምን ይላል? እኔ እናንተ ተስማምተን አንድ አናደርገው ብራዘር። በቃ እሺ፣ የሚማልደው እንደዛ ነው። መዝገበ ቃላት ላይ ትርጉም አየሁት፣ ነገርኩህ እኮ ተሳስቻለሁ ብለህ ተሳስቻለሁ። እሺ፣ ችግር የለውም። እሺ፣ የሚማልደው እንደዛ። እሺ፣ ተሳስቻለሁ። ወደ ጥያቄ ልመለስ። አይ በቃ እንዲህ መሳሳትህን ካመንክ ጥሩ ነው። በቃ ዛሬ ጥሩ ብዙ ነገር ይበራል። መልካም። እሺ፣ ሮሜ 8:26 እንደዚህ ይላል፣ መንፈስ በራሱ በሚቃትት ድምፅ ስለኛ ይማልዳል ይላል። 8:34 ላይ ደግሞ የሞተው ከሙታን የተነሳው ጨርሶ ሐሳቡን በደንብ አንብብ። መልካም እኮ እየነገርኩህ እኮ ነው። የጨርስኩ ነገር ያለው አንብበው እኮ ጨርሰውና በደንብ አንብበው። እሺ ሮሜ 8:26 ላይ አልኩህ፣ መንፈስ ቅዱስ ራሱ በሚቃትት ድምፅ ስለኛ ይማልዳል ይላል። አንብበው፣ ቃሉን በስርዓት አንብበው፣ አትቅጠፍ ብራዘር።
ተደብቀሃል ወዳጄ። ሌላ ኦርቶዶክስ ካለ እንቀበላለን። ባይዘው ሌላ ኦርቶዶክሳዊ ካለ እሺ። ሳሚ ሰላም፣ ምን አልክ? መጽሐፍ ቅዱስን ዳይሬክት ነው እያነበብኩልህ። እሺ እኔ ላንብብልሽ። እየወጣ ለማንበብ ከሆነ የምትወጣው እኔ ላንብብልሽ። ችግር የለም ተመለስ። እንደሱ ስታነብ ቀየው ላንብብልህ። ቁጥር 26 እንደዚህ ነው የሚለው፣ እንዲሁ ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንደምንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል ነው የሚለው። እሺ ወደ ማን ነው የሚማልድልን? በእኛው አሁን እዚህኛው ላይ ሮሜ 8:26 ላይ ይማልዳል ይላል መንፈስን። ሮሜ 8:34 ላይ ደግሞ የሞተው ከሙታን ተለይቶ ስለኛ ይማልዳል ይላል መጽሐፍ ቅዱስ ሮሜ 8:34 ላይ። ስለዚህ መንፈስ ቅዱስ ያማልዳል ማለት ነው። መንፈስ ቅዱስ ያማልዳል። ይማልድልናል። ስለዚህ መንፈስ ቅዱስ አማላጃችን ነው ማለት ነው። በእኛ ውስጥ ሆኖ ይማልዳል መንፈስ ቅዱስ። ምንም ጥያቄ የለውም። ባይዘው ቃሉ አንድ አይነት ነው። ኢንተርካኖ ነው የሚለው። ሁለቱም ቃል የተጠቀመው የግሪክ ቃል ተመሳሳይ ነው። ስለዚህ ወልድም ይማልዳል፣ መንፈስ ቅዱስም ይማልዳል። ወልድም መንፈስ ቅዱስም አማላጅ ናቸው ማለት ነው። ምንም ጥያቄ የለውም። መልካም። እንደዛ ከሆነ ቃሉ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ደግሞ በምናነብበት ጊዜ ከእንግዲህ ወዲህ ይላል። ግባ እናንብበው እንደገና መጽሐፍ ቅዱስ አውጥቼ ከማነብ ማለት ነው። ለነገር የፈለኩትን ንግባባ። መጽሐፍ ቅዱስ እጅ ላይ ያለ አይደለ? ያንተ አያቋርጥብህም። እሺ እንደዛ ከሆነ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 12 ጀምር ያለውን አንብብልኝ። እሺ በመልክ እንጂ በልብ ለማይመኩ የምትመልሱላቸው መልስ እንዲኖራችሁ በእኛ ልትመኩ ምክንያት እንሰጣቸዋለን እንጂ ራሳችንን ደግሞ ለእናንተ የምናመሰግን አይደለንም። እብዶች ብንሆን ለእግዚአብሔር ነው። ምንን የፈለግከው? ሮሜ ሁለተኛ ቆሮንቶስ አነበብኩልህ ማለት ነው። የፈለግከው 12 አነበብኩልህ። ተቋረጥኩ ወገኖች። አራለው እንዴ? ምናልባት 20ን ፈልገህ ይሆን? እሺ ሳሚ ሰላም። ሳሚ እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ እኔ አሁን ኢየሱስ አያማልድም ሲሏችሁ መጠየቅ አለባችሁ። የምሬ ነው፣ መጠየቅ አለባችሁ። ኢየሱስ አያማልድም የምትለው ከየት አምጥተህ ነው ማለት አለባችሁ። ከየት አምጥተህ ነው? ማን ነግሮ ነው ማለት አለባችሁ። ዝም ብለው መምህራኖቻችሁ እንዲፈነጭባችሁ እድል መስጠት የለባችሁ። መጽሐፍ ቅዱስ እየተናገረ እያወራ አንተ ከየት አምጥተህ ነው? ከየት አምጥተህ ነው? መጽሐፉ እያለ አንተ እንዴት ነው ብላችሁ መጠየቅ አለባችሁ። ያለ ክርስቶስ ኢየሱስ አማላጅነት፣ ያለ ኢየሱስ ክርስቶስ አስታራቂነት ዓለም ሊድን ስለማይችል